ይሁዳ በድንጋይ የምታደርግብኝን ስራይ አቁም ብሎ ጌታን ተናገረው ይላል። ስራይ ማለት መድኃኒት ማለት። ኢየሱስ የታየው በዚህ መጽሐፍ ላይ ጠንቋይ፣ መተተኛ፣ አስማተኛ በቃ የሆነ ደጋሚ ተደርጎ ነው እና ይሁዳ የሚናገር አንተ ስራያ በቃ አቁም፣ ይህንን የምታደርገውን ስራይ ሂጄ ለአይሁድ እነግርብሃለሁ አለ ይላል። ይሄ መጽሐፍ በጣም ደራሲው በሐሰት በሰይጣን የተሞላ የተጠቀጠቀ ደራሲ የጻፈው ነው። ከዛ ምስል ጋር እንግዲህ አይታችሁ ከሆነ ከምስሉ ስር የዶሮ ምን አለ? ምስል አለ። በስዕሉ ስርም ይሰገዳል፣ ለዶሮውም ጭምር። ከዚያን ጊዜ ጌታ ኢየሱስ ዶሮውን አንተስ መልእክትህን ፈጽመሃል፣ አሁንም ኃይል ተቀበል፣ በክንፍም በረህ ወደ ሰማያት ውጣ፣ ከዛሬም ጀምሮ እስከ 10,000 ዓመት ኑር ብሎ መለሰለት ይላል። ከዚያ በኋላ አንተ ትክክለኛ መልእክተኛ ነህ፣ ሐዋርያ ነህ፣ ሂድ አሁን መልእክትን ጨርሳል፣ ተጠናቋል ስራ፣ ከዚህ በኋላ 10,000 ዓመት በሰማያት ኑር ብሎ ክንፍ ተሰጠው። ዶሮው እየበረረ ወደ ሰማያት ሄደ። ሰሙነ ሕማማቱ ምንድነው የሚታሰብበት ብለን ስንል የክርስቶስ ሕማማት ነው ያሉት። ግን የሚሰበከው ምንድነው? ዶሮ ተናገረ፣ ድንጋይ ተናገረ። ይሄ ምን ያገናኘዋል? ይሄና ይሄ ምን ያገናኘዋል? ቢሆን ኦኬ ችግር የለው። ግን ያልሆነ ነገር፣ ያልተደረገ ነገር፣ ያልተሰራ ነገር ዝም ብሎ በልብ ወለድ አምጥቶ ህዝብን ማሳት ይሄ እርግማን ነው። ጌታ ከደቀ መዛሙርቱ ጋር ስብስብ ብሎ ቁጭ ብሎ እያለ ድንጋዩ መጣና እየዞረ ማን ጭንቅላት ላይ ሆኖ ነው የሚናገረው? ይሁዳ ናት ላይ ሆኖ ወዮልህ ይሁዳ ይላል። ባልተወለድክ ይሻል ነበር፣ የወፍጮ ድንጋይ ባንገትህ ታስሮ ወደ ጥልቁ ባህር በወደቅ በተጣልክ ይሻል ነበር እያለ የሚናገረው ማን ነው? ድንጋዩ ነው። በዚህ በግብረ ሕማም ውስጥ ላይ አንደኛው ድንጋይ ተናገረ ይላል። እንዲያውም ይሁዳ በድንጋይ የምታደርግብኝን ስራይ አቁም ብሎ ጌታን ተናገረው ይላል። ስራይ ማለት መድኃኒት ማለት ነው፣ መተት ማለት እና እሱን ብታቆም ይሻላል ብሎ ይሁዳ ጌታን ማስጠንቀቂያ ሲሰጠው እንዳለ ግብረ ሕማም ላይ ነው። እንግዲህ ምንም ልናደርግ አይችልም። ድንጋዩ ጌታን መተተኛ አድርጎ፣ በጣም የሚገርመው ደግሞ ደራሲያኑ ጌታን ምንም ማያውቅ አድርገው ድንጋዩን አዋቂ። አሁን አስቡ፣ አማላጅ ነው ስትለው እንዴት ከማን ወደ ማን የሚሉትን ጌታ እንዲሁ በቃ ውስን አዋቂ አድርገው ሲያስቀምጡት እናያለን በግብረ ሕማም። ድንጋይ ፈልጎ የሚያናገር ድንጋዩን ሰላይ ነው ያደርግ ጌታ ያደርጋል። ሌላው ድንጋዩ ብቻ አይደለም። በጣም በቤተ ክርስቲያን በጣም አንድ ትርክት አለ። ብዙ ሰዎች በቲክቶክ ብዙ ጊዜ በየዓመቱ የሚመላለስ አንድ ታሪክ አለ። የዶሮው ጉዳይ ሰላዩ፣ ይሄም ግብረ ሕማም ላይ የተጻፈ ነው። ይሄም ዶሮ የጌታ ሰላይ፣ ይሁዳም ይሰልል፣ ይሁዳም የሚያደርጋትን ነገር ሁሉ እየተከታተለ ሰኮናውን የሚከታተል ዶሮ ነው። ጌታ ወደ ስምዖን ቤት ገብቶ ለጌታ ምግብ የተዘጋጀ ዶሮ ነው። ታርዷል፣ ተሰርቷል። ምንድን ነው የሚባለው? ዶሮ ምንድን ነው? አሮስቶ ተጠብሷል ይላል። ተጠብሷል። የተጠበሰ ዶሮ አሮስቶ ነው። ይሄ አሮስቶ ነው እንደገና ተበልቶ ወጥቶ ነው ስለላ ያካሄደው። እና እንግዲህ መርጌታ በላክ ይህንን በደንብ በሰፊው እንዲያብራሩ እፈልጋለሁ። ይቀጥሉ፣ እኛም እናወራበታለን። ዘይገርም ነው እንግዲህ መጽሐፈ ዶርሆ የሚባል አለ። እንግዲህ እሱን በጣም ነው የምናብራራው። በጣም ስለምናብራራው ግን አሁን ይሄ ሰሙነ ሕማማት ወይ ይሄ ግብረ ሕማማት የሚነበብባቸው ቀናቶች እንግዲህ አሁን ሰሙነ ሕማማት የምንለው በአጠቃላይ በጣም የተለያዩ ስርዓተ ቤተ ክርስቲያን የሚፈጸምበት ብዙ ስርዓት የሚከናወንበት ነገር ነው። ግን ይሄ መጽሐፍ በደንብ አድርጋችሁ እንግዲህ ተመልካቾቻችን የምታዩን ይሄ መጽሐፍ ከመጽሐፍ ቅዱስ ውጭ የሆነ በጣም የተዘበራረቀ መጽሐፍ መሆኑን በደንብ አድርገን እንናገራለን። እንግዲህ በመጽሐፈ ግብረ ሕማማት ውስጥ በጣም የሚገራረሙ ነገሮችን ማንሳት እንችላለን። ለምሳሌ መዳናችንን፣ ጽድቃችንን በክርስቶስ ኢየሱስ ያገኘነውን ነፃነት ድል ገደል የሚከተር ሐሳብ አለበት ራሱ። ለምን ብለን ስንናገር ከገጽ እዚህ ከመቅድሙ ጀምረን ቅድም መቅድሙን መምህር ኃይለ ልዑል በደንብ እያብራሩት ነበረ። አንደኛ ከአረብ ወደ ግዕዝ የተተረጎመው አይደል? ሁሉ ጊዜ የኢትዮጵያ ቤተክርስቲያን ከግብጽ ጋር የሚያቆራኛት ነገር ምን እንደሆነ እንግዲህ መፈተሽ ያለባት በደንብ። አንደኛ ተአምረ ማርያም ላይ ስንመጣ ከአረብ ነው ያም የተተረጎመው። ይሄም ደግሞ ስንመጣ ከአረብ ነው፣ ከአረበኛ ነው የተተረጎመው። ሌሎች መጻሕፍቶችንም እንደዚህ አይነት ታሪኮች በታሪክ የተሳሰረችባቸው ነገሮች በደንብ ማየት አለብን። ሌላው በጣም መዳናችንን ገደል የሚከተው ሐሳብ ምን ብሎ ይናገራል? የሔዋን ማሰሪያ ወይም በደል ኃጢአት ውድቀት በማርያም ነው
የተበጠሰው የተወገደው ነው የሚል ራሱ ይሄ መጽሐፍ። አዎ እሱ ላይ ትርሰሎት መጽሐፉ ይዘቱ ላይ ልመጣ ነው ያብራሩት ብዬ ነበረ። መጽሐፉ ላይ አብዛኛውን ተጽፎ የምናገኘው ታምረ ማርያም ልመጣበት ነው። በግብረ ሕማማት ላይ ብሉይ ተጽፏል። ለምሳሌ ከመዝሙረ ዳዊት ተጠቅሷል፣ ከነቢያት ተጠቅሷል፣ ይሄ ኦሪቱ ተጠቅሷል፣ በነገስታትም ዘንድ የነበረው ሐሳብ ተጠቅሷል። እንግዲህ ብሉይንም ይጠቅሳል፣ ሐዲስንም ይጠቅሳል። ግን መጽሐፉ አብዛኛውን ታምረ ማርያም ነው። ይሄ ግብረ ሕማማት ተብሎ ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰሙነ ሕማማት ብላ ግብረ ሕማማት እያነበበች የምታነበው የማርያምን ታምር ነው የምታነበው ማለት ነው። ስለዚህ መተረክ የነበረበት የኢየሱስ ሞት፣ የኢየሱስ ትንሣኤ፣ የኢየሱስ ዳግም ምጽአት፣ ኢየሱስ በመስቀል ላይ የከፈለው ነገር እያንዳንዱ ለመታሰቢያ ከሆነ መነገር ነበረበት። ታምረ ማርያም እዚህ ውስጥ ምን አገባው? ሌሎች አባቶች እዚህ ውስጥ ምን አገባቸው? ታምረ ኢየሱስ አለ፣ ታምረ ማርያም በተደጋጋሚ በጣም ከመጽሐፍ ቅዱስ ከብሉይ ከሐዲስ ውጭ የሆኑ በጣም የተሰባጠሩ የተዘበራረቁ በጣም ተረፈ አይሁድ የተጫወቱበት መጽሐፍ ሁሉ አለ እዚህ ውስጥ። ለምንድነው ብለን ስንናገር እንምጣበት እያንዳንዱን ነገር። ለምሳሌ ሐሳቡን እናንሳና ከመጽሐፍ ቅዱስ ውጭ እንደሆነ መጽሐፍ ቅዱስን እንደሆነ ነገር የተጠቀመበት እንጂ ትክክለኛ ሐሳቡ ታምረ ማርያም ነው። መጽሐፉ ራሱ የታምረ ማርያም ሐሳብ ነው ያለበት። ስለዚህ ሔዋን የዳነችው ሔዋን ወደ ገነት የተመለሰችው በማን ነው የሚል ግብረ ሕማማቱ እንግዲህ ብዙ ጊዜ ብናነሳውም በሌላ ትምህርት ላይ ግብረ ሕማማት ስለ ኢየሱስ ተጻፈ ተብሎ ስለ ኢየሱስ መከራ ሞት ይናገራል ተብሎ ተተርጉሞ መጥቶ የሚያወራው ግን ሔዋን በማርያም በሔዋን ምን ሆነች ነው የሚለው? ዳነች እኮ ነው የሚለው። እንዲያው መጽሐፈ ዶርሆን እስከ ደራሲው ድረስ ቢያነሱልን። እሺ ለምሳሌ እንግዲህ ተመልካቾቻችን መጽሐፈ ዶርሆ ነው። ደሮ እያላችሁ የምትሉ ሰዎች አላችሁ። በጋ አምላክ ግዙ መጽሐፈ ዶርሆ ነው የሚለው። ዶሮ ማለት ነው በስንተረጉመው። ነገር ግን መጽሐፈ ዶርሆ የሚባለው መጽሐፍ በጣም በቤተክርስቲያን ሕግና ስርዓት መሰረት በጣም ተነሽ ተጣይ ወዳቂ ሰያፍ ጠንቅቆ የሚያውቅ የተማረ ሰው ነው የሚያነበው። እንደው ዝም ብሎ አንዱ ተረፋ አይሁድ ብድግ ብሎ የሚያነበው መጽሐፍ አይደለም። ለምንድነው? ረጅም ስለሆነ ንባቡ በደንብ በጥንቃቄ ነው የሚነበበው። ነገር ግን መጽሐፈ ዶርሆ ላይ ስንገባ የመጀመሪያ ስህተት የምናገኘው መጽሐፈ ዶርሆ ውስጥ ብቻ ነው የምናየው። አሁን መጽሐፈ ዶርሆን ብቻውን ስንመለከተው ምን ይላል መሰላችሁ? የእግዚአብሔርን ልጅ ንጹሕ ደም በግፍ ለሞት አሳልፈህ ከምትሰጥ ይልቅ ጥልቅ አዘቅት ቢውጥህ በተሻለ ነበር። ይሁዳን ነው። ይሁዳን በላዩ ሆኖ የሚዘልፈውን ቃል ከድንጋዩ በሰማ ጊዜ አሁን ይሁዳን እየዘለፈው ያለው ምኑ ነው? ድንጋይ ነው። ጌታ ከደቀ መዛሙርቱ ጋር ስብስብ ብሎ ቁጭ ብሎ እያለ ድንጋዩ መጣና እየዞረ ማን ጭንቅላት ላይ ሆኖ ነው የሚናገረው? ይሁዳ ናት ላይ ሆኖ ወዮልህ ይሁዳ ይላል። ባልተወለድክ ይሻል ነበር። የወፍጮ ድንጋይ ባንገትህ ታስሮ ወደ ጥልቁ ባህር በወደቅ በተጣልክ ይሻል ነበር እያለ የሚናገረው ማን ነው? ድንጋዩ ነው። እንግዲህ ከመጽሐፍ ቅዱስ ጋር ስናያይዘው ስለ ይሁዳ የተነገረ ትንቢት አለ አይደለ? እዚያ ጋር የተነገረለትን ትንቢትና እዚህ ጋር መጽሐፈ ዶርሆ ላይ የተቀመጠውን ሐሳብ ስንመለከት በምንም ተአምር አይገናኝም። ለዚህ ነው መጽሐፈ ግብረ ሕማማት የተሳሳተ መጽሐፍ ነው ብለን የምናገረው። ይሁዳን ወዮልህ እያለ የተናገረው ድንጋዩ እንጂ እግዚአብሔር አይደለም። በግብረ ሕማማት ስንመጣ ከዚያ ምን ብሎ ይናገራል? ይሁዳን በላይ ሆኖ የሚዘልፈውን ቃል ከድንጋዩ በሰማ ጊዜ ከግብረ አባቱ ከሰይጣን የሆነ ቅናት አደረበት ይላል። ድንጋዩ ሲናገር ነው በይሁዳ ልብ ላይ ቅናት ያደረው። በጣም ስህተቱን ተመልከቱት። ድንጋዩ በላዩ ላይ እየዞረ ሲናገር ቅናት አደረበት ነው የሚለው። መጽሐፍ ቅዱስ ግን ድንጋይ ከግብረ አባቱ ከሰይጣን ቅናት አደረበት ይላል። ለምን? ድንጋዩ ሲናገር ድንጋዩ አፍ አውጥቶ ሲናገር በይሁዳ ላይ ቅናት አደረበት ብሎ የሚናገረው ግብረ ሕማማት ነው። ይሄ ግብረ ሕማማት የሚናገረው ድንጋዩ ይሁዳን ሲናገረው ነው በይሁዳ ቅናት አደረበት የሚለው። ይሄንን ከመጽሐፍ ቅዱስ አንጻር ወይም ከመጽሐፍ ቅዱስ ጥቅስ ጋር ስናያይዘው ውሸት መሆኑን እናገኘዋለን። ግብረ ሕማማት ውሸት ነው፣ የስህተት ትምህርት ያለበት ነው፣ ዋሽተው የጻፉት መጽሐፍ ነው ብለን የምንናገረው ለዚህ ነው። ከዚያ ይቀጥልና ምን ይላል? ጌታችን ኢየሱስን ሎቱ ስብሐት ይላል። ደግሞ በዚሁ የሚገርመው ነገር ድንጋይ ተናገረ በይሁዳ ላይ ወዮልህ አለው። ሎቱ ስብሐት ይላል እዚያው ላይ። አንተ የጠራቢ ልጅ ድንጋዩን በእኔ ላይ አናገርክ፣ እንግዲህ የምታደርገው ስራይ በቃ አለው። የጠራቢ ልጅ ያለው ጌታን ይሁዳ ነው። ይሁዳ ጌታን አንተ የጠራቢው ልጅ በእኔ ላይ በስራይ ነው በአስማት ነው ድንጋዩን እኔ ላይ የምታናግርብኝ
መተተኛ ነህ የላክብኝ እያለ እኮ ነው። መተተኛ ነህ፣ ባለመድኃኒት ነህ የላክብኝ ይበቃህ አለው ይላል። በቃህ አለው ይልና ምድርም በእውነት ሁሉን የያዘ እግዚአብሔር እኔ ነኝ እያልክ በዚህ ወራት የምትሰራውና ያንተን አመፅ ትሸከማለች። ተመልከተ። በጣም ኢየሱስ ክርስቶስን ይሁዳ ምን አድርጎ ነው የተናገረው? አመፀኛ ክፉ አድርጎ ነው የተናገረው። ለምን መሰላችሁ? መጽሐፉ የሚናገረው ምድርም በእውነት ሁሉን የያዘ እግዚአብሔር እኔ ነኝ እያልክ በዚህ ወራት የምትሰራውን ያንተን አመፅ ተሸክማለች። እኔ በጠዋት ወደ ኢየሩሳሌም ሄጄ ለካህናት አለቆችና ለአይሁድ ታላላቆች የምትሰራውን ስራይ ምን እላቸዋለሁ? እነግራችኋለሁ አለው ይላል። ኢየሱስ እዚህ መጽሐፍ ላይ ምንድን ነው? ጠንቋይ ነው፣ ደጋሚ ነው፣ አስማተኛ ነው፣ መተተኛ ነው። ለምሳሌ በዚህ በዲቃውንቱ ዘንድ ይሄ አንደርብ ታውቃለህ አይደል? የሆነ ነገር እየላኩ ሰው ላይ የሆነ ነገር የሚያደርጉ ኢየሱስ የታየው በዚህ መጽሐፍ ላይ ስንመለከተው ኢየሱስ ጠንቋይ፣ መተተኛ፣ አስማተኛ በቃ የሆነ ደጋሚ ተደርጎ ነው። እና ይሁዳ የሚናገር አንተ ስራያ በቃ አቁም፣ ይህንን የምታደርገውን ስራይ ሂጄ ለአይሁድ እነግርብሃለሁ አለው ይላል። ይህንን ስንመለከት ይሄ መጽሐፍ በጣም ደራሲው በሐሰት በሰይጣን የተሞላ የተጠቀጠቀ ደራሲ የጻፈው ነው። አንደኛ መጽሐፍ ቅዱስን በቃ ምንም ያላገናዘበ የመጽሐፍ ቅዱስን ሐሳብ የሻረ መሆኑን በደንብ አድርገን እንመለከታለን። ከዚህ በኋላ በጠዋት ገና ፀሐይ ሳይወጣ ይሁዳ ተነሳ፣ ጌታችንና ደቀ መዛሙርቱን በደብረ ዘይት ተዋቸው። የዚያ ቦታ ስሙ ከራዲዮስ ይባላል። አሁን ይህ ከራዲዮስ የሚባለው ቦታ ራሱ የውሸት መሆኑን ታያለህ። ከዚያም ብሎ ይናገራል። ከጌታችን ዘንድ ተነስቶ ወደ ኢየሩሳሌም ሄዶ ወደ ቤተ መቅደስም ገብቶ የካህናት አለቆችና የወሪቱን መምህራን እንዲህ አላቸው፣ መሲህ የሚሉት ኢየሱስን አሳልፌ ብሰጣችሁ ምን ትሰጡኛላችሁ? እንደፈለጋችሁ ታደርጉ ዘንድ ይልና ከናንተ ይሰወር ነበር አላቸው። ከዚያ ምንድነው የሚለው? እርሱ ግን ስለ ክፉ ስራው ከናንተ ይሰወር ነበር። ኢየሱስ ምን አድራጊ ነው? እዚህ ጋር ክፉ ተደርጎ ተጽፏል። እዚህ ላይ አሁን ለምሳሌ ይሄ ይሁዳ ወደ ኦሪት መምህራን ሂዶ ሲናገር ኢየሱስ አመፀኛ ክፉ ሰው መሆኑን እየተናገረ ነው። ኢየሱስ እንደገናም ደግሞ ባለስራይ መሆኑን እንግዲህ ባለስራይ ብለን ስናገር ጠንቋይ፣ አስማተኛ፣ መተተኛ እንደማለት ነው። ግልጽ ነው። ሰረ ያቃለለ ሰራ የመድኃኒት አደረገ የሚል ራሱ ይናገራል። ስለዚህ እዚያም ምን ወስደዋለን ማለት ነው። ይህንን በተመለከተ እንግዲህ ኢየሱስ ክርስቶስን ከዚህ በመቀጠል የምናገኘው ነገር ምንድን ነው? አንደኛ ድንጋዩ ነው ይሁዳን የተናገረው። እንደገናም ደግሞ ኢየሱስ ባለመድኃኒትና ወይም ደግሞ መተተኛ መሆኑን የተናገረበትን ክፍል የምናየው ነው። ሌላው የምናየው ነገር በዚያን ጊዜ ሰውየው ደስ አለው፣ የሰማይና የምድር ጌታ ከቤቴ ውስጥ ይገባ ዘንድ ይገባኛልና። ከዚያ ዶሮውን ስናነሳው ድንጋዩን እናንተ መልሳችሁ ስለምታወሩት ዶሮውን ላንሳና ልሄድ። ዶሮ ላይ ስንመጣ ከዚህ በኋላ ሐዋርያትን እጆቻቸውን ይዘው ወደ ሶስተኛው ደርብ አስገቡ። ይሄ ስምዖን ቤት ጌታ ኢየሱስ ክርስቶስ ለእንግድነት እንደሄደ ነው የሚናገረው ማለት ነው። ነገር ግን እንግድነት እንዳልሆነ እዚህ መጽሐፉ ላይ ይናገራል። እዚህ ላይ የሚናገረው ሌላ ታሪክ ነው የሚናገረው። ከዚህ በኋላ ያ ሰው ሐዋርያትን ወደ ቤቱ ወሰዳቸው። ከሚስቱ ከአክሮሳና ጋር እንዲህ ብሎ ተናገረ። እህቴ ነይ፣ ይህን መሲህ የሚሉትን የኢየሱስን ነገር ስሚ። ወደዚህ ሀገር ገብቶ አልዓዛርን ከሞት ያስነሳው እኔንም በኃጢአት ምክንያት ከሚመጣው ከለምጽ ስጋዬን ያነጻ እርሱ ሁለቱን ደቀ መዛሙርቱን ልኮ ከደቀ መዛሙርቴ ጋር በዛሬዋ ቀን የፋሲካውን በግ እበላ ዘንድ ቤትህን አዘጋጅልኝ ብሎአል አላት። እርሷም አዎን እናንተ በዚህ ነገር በታላቅ ደስታ አንድነት ፈጽሞ ደስ ይበለን አለች። ከዚህ በኋላ ሐዋርያትን እጆቻቸውን ይዘው ወደ ሶስተኛው ደርብ አስገቧቸው። የተነጠፈ ያጌጠ ቤትንም አሳዩአቸው። በዚያም ምሳ አዘጋጁላቸው። አክሮስናም ይላል ባሏን በጓሯችን ዶሮ አለ፣ ፈጥነህ ይዘህ ወደዚህ አምጣው፣ ለጌታችን ምሳ ሊሆን ረደው፣ ወደ ደቀ መዛሙርቱም እኛም በአንድነት ምሳ እንበላለን አለችው። ከዚህም በኋላ ዶሮውን አምጥተው ምን አሉት ነው የሚለው? አረዱት። የት የነበረ ዶሮ ነው የታረደው? በጓሮ ከቤት በስተጀርባ በጓሮ ይጭር የነበረ ዶሮ፣ ጥራጥሬ ምናምን የሆነ ነገር እየለቀመ የነበረውን ዶሮ ነው ይምጣና ይታረድ የተባለው። መጥቶ ዶሮ ምን አደረገ ነው የሚለው? ታረደ። እንግዲህ በዘጠኝ ሰዓትም ጌታችን ተነስቶ ከደቀ መዛሙርቱ ወደ መንደሩ ገባ። ስምዖንም ሊቀበለው ወደ እርሱ መጣ ሄድና ይሄዳል። ከዚያ በኋላ ብሎና ይሁዳ ግን ከውሃ ምንጭ ቦታ እየታጠበ ከሌሎች ሰዎች ጋር ይነጋገር ነበር። ስምዖንም ከሚስቱ ከአክሮስና ጋር መልካሞች የሆኑ ልብሶቻቸውን አምጥተው ከጌታ ኢየሱስ እግር በታች ታነጥፍ ዘንድ ወደ አዘጋጀንለት ወደ ሶስተኛው ደርብ በልብሶቹ ላይ ረግጦ ከደቀ መዛሙርቱ ጋር ይወጣ ዘንድ አንጥፊ ብሎ ነገራት። ከዚያ ምንድነው ለኢየሱስ ክርስቶስ ይሄ ተቀበሉት ከደቀ መዛሙርቱ ጋር ባጭሩ ማለት ነው። ኢየሱስ ወደ ስምዖን ቤት ሄደ። ከዚያ በጓሮ የነበረው ዶሮ መጣ። ከዚያ ቀጥሎ የምናገኘው ታሪክ ምንድነው? እኔም ሳይ ታላቅ የሆነ ጥቁር ከይሲ በአንገት ላይ ሆኖ ይስም ዘንድ የልብ ድንዳኔ የሚሰጥ ዘንድ ምላሱን ያውለበልባል ብሎ ማን ነው እየተናገረ ያለው? ይሁዳ ላይ
ይሁዳ ላይ የተነገረውን ነገር በደንብ አድርገን ማውራት ስላለብን ነው። ምን ይላል? በር ጠባቂው እለእስክንድሮስም በጌታ እግር በታች ተነጥፈው የነበሩትን ልብሶች እስካጥፍ ድረስ ፈቀቅ በላለው። ይሁዳ ወደ ስምዖን ቤት ሲመጣ አንተ ቆይ፣ ለጌታና ለደቀ መዛሙርቱ የተነጠፈው ምንጣፍ መነሳት አለበት፣ አንተ የደም ሰው ስለሆንክ በዚህ ምንጣፍ ላይ ረግጠ መግባት አይገባም ብሎ ምንጣፉን እስኪያነሳ ምን አደረገው ነው የሚለው? ከለከለው ይላል። ከዚያ የተነገረውን ትንቢት እንመልከተው። ከዚያ ምን ብሎ ይናገራል? ዳግመኛም ለእስክንድሮስ እንዲህ አለው፣ ጌታ ከደቀ መዛሙርቱ ጋር ሲገባ በእጆቻቸው ማዕጠንትና የበሩ መብራቶች ይዘው በፊቱ ሲሄዱ አየሁ ይላል። እንግዲህ የጌታ ደቀ መዛሙርቱ ማዕጠንት ይዘው ነበር ወደ ስምዖን ቤት ሲገቡ ማለት ነው። እንግዲህ አሁን በክብረ በዓል ዘመን 12 ካህናት ምናምን ተሰብስቦ ያጥናል እዚያ ማህሌቱ ላይ ማለት እንደዚያ የጌታ ደቀ መዛሙርት ምን ያደርጉ ነበር? ማዕጠንት ይዘው መብራት ይዘው ወደ ስምዖን ቤት ገቡ ይላል። ከገቡ በኋላ አንተን ግን አያለሁ፣ ደምን የተመላ ጽዋ በእጅህ አለ። ማን ነው? ለእስክንድሮስ። የማን? የስምዖን ቤት ጠባቂ ዘበኛው ማለት ነው። ዘበኛው ምን ብሎ ይነገራል? በእጅ ደም አለ፣ ስለዚህ ሐዋርያት ረግጠው የገቡትን ምንጣፍ ረግጠ መግባት አይገባም ብሎ ከውጭ አቆየው፣ አዘገየው። ሐዋርያት ግን ገቡ። ከዚያ በኋላ ምን ይላል? በእጅህ አለ በላዩም ከወተት የሚነጻ ከአትክልት ቦታ የሚገኝ ንጹህ ውሃ አለ። እኔም ሳይ ታላቅ የሆነ ጥቁር ከይሲ በአንገት ላይ ሆኖ ይስምህ ዘንድ የልብ ድንዳኔን የሚሰጥ ዘንድ ምላሱን ያውለበልባል አለ ይላል። ለምሳሌ ይሄ ለእስክንድሮስ የተባለው የስምዖን ቤት ዘበኛ ይሁዳን ሲያየው እላዩ ላይ ምንድን ነው? ምላሱን የሚያውለበልብ ከይሲ ማለት እባብ ማለት ነው። እባብ አየ። ስለዚህ ማየው እኔ አንተ ላይ ያለው መገለጥ እኮ ነው። በእነሱ ማለት ነው። በእነሱ መገለጥ ነው። ይሄ ሰውዬ ለእስክንድሮስ ምንድን አይ እኔ የማየው አንገት ላይ ታላቅ እባብ ተጠምጥሞ አያለሁ፣ ምላሱን ያውለበልባል። ስለዚህ ይሄንን ዘንዶ ተሸክመ ወደ ኢየሱስ ክርስቶስ አብረ መግባት አትችልም፣ ምንጣፉንም ረግጠ መግባት አትችልም፣ ከለከለው ይላል። ከዚያ በኋላ የተደረገውን ነገር ስንመለከት ጌታዬም እንዳያዝንብኝ ደሙን በልብሶቹ ላይ እንዳይፈስ ጌታ በላያቸው የሄደባቸውን የነጹ ልብሶቹን እስካጥፍ ድረስ ቆመ። ቆይ ከዚህም ከደም ጽዋ ጋር አትግባለው። ይሁዳም ይህንን ነገር ከለእስክንድሮስ በሰማ ጊዜ ተጠራጠረው፣ አደነቀም። ልብሶቹን እስኪያጥፍም ድረስ ቆመ። ከዚህ በኋላም ተወው። ገብቶም ወደ ደርቡ ደቀ መዛሙርት ወዳሉበት መጣ። መካከላቸውን ቆመ። ከጸሎት በኋላ 12 ሐዋርያት ይመገቡ ዘንድ ማዕድ አቅርበው ተቀመጡ። ከዚያች ሀገር ሰዎች የምትሆን አንዲት ኃጢአተኛ ሴት ለምጻም ነበረች እያለ ከዚያ ብዙ ነገር እንደተነገረ ይናገራል። ወደ ዶሮ ሐሳብ ስንመጣ ታሪኩ ረጅም ስለሆነ ነው። መጽሐፈ ዶርሆን እንግዲህ ብዙዎቹ እንድታነቡትም ስለምንጋብዛችሁ በዚሁ አጋጣሚ ማለት ነው። ከዚያ የምናነሳቸው ነገሮች አሁንም ጌታ ኢየሱስ ይህን ካላቸው በኋላ ወደ ሰማይ ቀና ብሎ አብስቱን አንስቶ ባረካ፣ ከበረ፣ ለወጠ እያለ ከዚያ ይሄ በሰማያት ባለ በአባቱ ስልጣን በአዲስ ስጋ ተነስቼ ይሄ እዚህ ላይ መነሳት ያለበት ጌታችን ኢየሱስ ክርስቶስ ህብስቱን አንስቶ ባርኮ ሲሰጣቸው ተለወጠ ይላል። ይህንን ያዙት እንግዲህ እንደተለወጠ ይናገራል። በትክክል እዚህ ጋር ይናገራል። አማናዊ ስጋ መሆኑን ግልጽ አድርጎ ይናገራል ማለት ነው። ሌላው ወደ ሌላ ሐሳብ ይህንን የህብስቱን ጉዳይ ያው ስለምናነሳው ሌላው የምናነሳው ነገር ከዚህ በኋላ ጌታ ኢየሱስ የባረከውን ሐዋርያት በሉ ጠጡ፣ በስጋ ከዘመዶቹ ወገን የሚሆን ከበረከትም የራቀ ያ ይሁዳ ከርሳቸው ጋር ቅዱስ ቁርባንን ተቀብሎ ነበር ይልና ወደ ቀደመው ነገር እንመለስና ይላል መጽሐፉ ራሱ። አሁን የፈሪሳዊው ስምዖን ሚስት አክሮስና በምንቸት የተጠበሰ ዶሮ አምጥታ በመልካም ወጭት አቀረበችው፣ ወደ ማዕዱም አስገብታ በመድኃኒታችን ፊት አኖረችው። ማንን? የታረደውን ዶሮ አምጥታ በማን ፊት አስቀመጠችው ነው የሚለው? በኢየሱስ ክርስቶስ ፊት ከደቀ መዛሙርቱ ጋር እንደተቀመጠ አስቀመጠችው። ዶሮ የታረደው ዶሮ ማለት ነው። እንግዲህ ኢየሱስ ወደዚያ ቤት ሲገባ አስቀድሞ በጓሮ የነበረው ዶሮ ተሰውቷል፣ ታርዷል። እንግዲህ ከዚያ ጌታ በማዕድ ሲቀመጥ ቀርቦለታል። ይሄ ማለት ነው ዶሮ። ከዚያስ ምን ሆነ? ጌታ ኢየሱስም የተሰራውን ማዕድ አይቶ ስለኔ የተጻፈው ሁሉ ደረሰ ብሎ ህብስቱን ከወጡ ጠልቆ ሊያስይዘው ለሚሻው ለአስቆሮቱ ስምዖን ልጅ ለይሁዳ ሰጠው። በዚያን ጊዜ ሰይጣን ምን አለበት ይላል? አደረበት። እዚህ ላይ አሁን መጽሐፉ የሚናገረው ኢየሱስ ወጡን አጥቅሶ ለይሁዳ ሲሰጠው ወዲያውኑ ሰይጣን ምን አደረገ ነው የሚለው? አደረበት ይላል። ይህንን ከመጽሐፍ ቅዱስ ጋር በደንብ የምናነጻጽረው ነው። አንደኛ ህብስቱን አንስቶ ሲሰጥ ጌታ ህብስቱ የተለወጠ መሆኑን፣ እንደገናም ደግሞ ወጡን አጥቅሶ ለይሁዳ ሲሰጠው ሰይጣን በይሁዳ ያደረበት መሆኑን የሚናገርበትን ክፍል ነው። ይሁዳም ይህን ነገር በሰማ ጊዜ ደስ አለው። ከጌታችንም ከቅድስት አንደበቱ የሚወጣ ሐሰት እንደሌለው ከቃሉ የሚወጣው ወደ ኋላ እንደማይመለስ አወቀ። ከህብስቱ ጋር ባደረበት የሰይጣን ቅናት ተነሳሳ ይላል። ከማን ጋር ነው የሚለው? ከህብስቱ ጋር ነው የሚለው። ህብስቱን አጣቅሶ በወጥ ሲሰጠው ሰይጣን ገባ ይሁዳ ውስጥ። ይህንን ከመጽሐፍ ቅዱስ አንፃር ሰይጣን ያስገባበት በህብስቱ አማካኝነት ያው እሱም
ባለስራይ በጣም ይሄው ቀድም እኮ ተባለ እኮ ባለስራይ ተብሎ የለ ተያይዞ መጣ እዚህ ጋር ኢየሱስ ነው ሰይጣንን ያስገባ ኢየሱስ ነው። አሁን እዚህ ጋር መጽሐፍ ቅዱስ ወንጌል የሚነግረንንና ይሄ የግብረ ሕማማት ደራሲ ስህተት ነው እያየን ያለ ነው። ስለዚህ ምን ብሎ ነው እየተናገረ ያለው? ኢየሱስ ወጡን አጥቅሶ ሲሰጠው በይሁዳ ላይ ሰይጣን አደረበት፣ ቅናት አደረበት ነው የሚለን። ይሄንን ስንምር ጌታ ኢየሱስም ወዳጄ ሆይ ልትሰራው የምትሻውን ስራ አለው። ወዲያውኑ ወጣ፣ ከእግዚአብሔር በረከትን አልተቀበለም። ወደ ኢየሩሳሌም ወደ አይሁድ ሄደ። ከዚህ በኋላ ጌታ ኢየሱስን ያንን ታርዶ ተጠብሶ በፊቱ በወጭ የተቀመጠውን ዶሮ በጣቱ ነካው። ማን ነው? ጌታ ኢየሱስ ክርስቶስ የታረደውን ዶሮ ለይሁዳ አጣቅሶ ከሰጠው በኋላ በፊቱ ታርዶ የቀረበውን ዶሮ ኢየሱስ በጣቱ ነካ አደረገ ይላል። ተመልከቱ፣ ነካው። ወዲያውም ዶሮ እንደ ቀድሞው ደህና ሆኖ ቢላዋም ራሱን እንዳልነካ ሆኖ ከስጋውም አንድም ሳይጎድል በአንጻሩ ምን አለ ይላል? ቆመ ይላል። ወዲያው ኢየሱስ ለይሁዳ አጣቅሶ ከሰጠው በኋላ ዶሮውን በጣቱ ሲነካው የተሰራው ማለት ነው። ምንድነው ያላችሁት ቅድም? አሮስቶውን ጌታ ሲነካው ወደ ባህሪ አጥንቶ የወጣው ዶሮ ከይሁዳ ሆድ ውስጥ ገብቶ ነው ማለት ነው። ሊመጣ እኮ ነው። ይሁዳን ያጠናው ልንመጣ ነው። አዎ ከዚያ ሲናገር ምን ብሎ ይናገራል? ጌታ ኢየሱስ ክርስቶስም አንተ ዶሮ ይሁዳን በኋላው በስውር ተከተለው ዘንድ መጀመሪያ ከሆዱ ገብቷል። ከሆዱ ገብቶ ይሁዳን እንዳለ ወድቃው ሁሉ እንግዲህ በቃ ምስጢር ያውቃል። እንግዲህ ይሄ ውስጡ ነው ያለ፣ ይሁዳ ውስጥ ነው ያለ። ምን እንዳሰበ፣ ምን ተንኮል እንዳሰበ፣ ምን ማድረግ እንዳለበት በኢየሱስ ላይ የሚያደርገውን ነገር አስቀድሞ አጣቅሶ ሰጥቷል፣ በልቷል። ነገር ግን ኢየሱስ ዶሮውን የመጀመሪያ በነገራችን ላይ ከኢየሱስ አስቀድሞ የተነሳ ትንሣኤ ሙታን ያገኘው ዶሮ ነው። ዶሮ ነው የትንሣኤ ሙታንን ያገኘ ማለት ነው። ዶሮ ነው ከቀበር የተነሳ ማለት ነው። እንዴት አሮስቶ እኮ ነው ሕያው ሆኖ የተነሳ። ከዚያ ምን ብሎ ይናገራል? ጌታ ኢየሱስ ክርስቶስም አንተ ዶሮ ይሁዳን በኋላው በስውር ትከተለው ዘንድ እኔ ያዝሃለሁ። ወደ ኢየሩሳሌምም ገብተህ ይሁዳ በቤቱ የሚያደርገውን በአይሁድም ዘንድ በቤተ መቅደስ የሚሰራውን አይተህ ያለ ፍርሃትም በረህ ወደዚያ ድረስ። እንደ ሰውም አንደበት ይሰጥህ፣ ለሐዋርያትም የሆነውን ሁሉ በቃል ንገራቸዋለሁ ይላል። ከዚያ በኋላ ይሁዳ ተናዶ ወደ ኢየሩሳሌም አይደል ሄደ። በኢየሱስ ክርስቶስ ላይ ሊያደርግ ያለውን ነገር ለአይሁድ ለማስያዝ ለመናገር በኢየሱስ ላይ ሴራ ለመፈጸም ተለይቶ ሂዷል ወደ ኢየሩሳሌም። ይሁዳ ከኢየሱስ ከተለየ በኋላ የተላከው ወደ ይሁዳ ማነው? ዶሮው ነው። ሄደህ ይሁዳ የሚያደርገውን እያንዳንዱን ነገር ሰምተህ አዳምጠህ መተህ ለሐዋርያት ምን በላቸው? ንገራቸው። ክንፍ ተሰጠው፣ ዶሮ ማለት ነው። ክንፍ ተሰጠው፣ በራ ነው የተባለ። ከዚያ በኋላ ያን ጊዜ ዶሮ በሮ ይሁዳን ተከተለው። ይሁዳም ኢየሩሳሌም ደረሰ። ከደቀ መዛሙርቱ ሁሉ ኃጢአትን የሚሰራ እርሱ ብቻ ነበር ይላል። ጌታችንንም ከተከተሉት በኋላ ለከብቻው በቀር ከይሁዳ በቀር ወደ ኃጢአት ስራ የተመለሰ የለም። ይሁዳም ሂዶ ወደ ምኩራቡ ገባ። ዶሮም ይከተለው ነበር። ይሁዳ ያይም እኮ ይሁዳ የሚያውቀው ነገር የለም፣ ምንም አያውቅም። ግን ዶሮ ኋላውን እየተከተለ የሚወጣበትን የሚገባበትን ምን እንደተናገረ ምን እንዳወራ ከማን ጋር ቁጭ እንዳለ ያያል። ክንፍ ተሰጥቶታል። ይሁዳ በገባበት ሁሉ ያ አሮስቶ ዶሮ ይሁዳን እየተከተለ ያጠናል። በስውር ማለት ነው። ሰላይ ነው። የሰው አንደበት ተሰጥቶታል። ከዚያ በኋላ ምን ብሎ ይናገራል? አይሁድና የካህናት አለቆችን ሰበሰባቸው። የምትሹትን ለኔም የምትሰጡኝን ዋጋዬን ንገሩኝ፣ እኔም በዚህች ሌሊት ርሱን አሳልፌ እሰጣቸዋለሁ አላቸው። 30 ብርም ሰጡት ይላል። ከዚያ በኋላ ይሁዳ ከአይሁድ ጋር መከረ። ምክሩን ጠቀለለ። ከዚያ በአንገቱ ምኩሌታ ያለው የቀሚስ የለበሰ ምልክቱ ርሱ ነው። ኢየሱስ ምንድነው ምልክቱ? ኢየሱስን ለመያዝ ምን ምልክት ትሰጠናለህ ብለው ሲናገሩት ምን ብለው? በአንገቱም ኮሌታ ያለው ቀሚስ የለበሰ ምልክቱ ርሱ ነው። ምን ያለው? ኮሌታ ቀሚስ ያለው እሱ ኢየሱስ ነው። እሱን ያዙት ብሎ ምልክት ሰጣቸው ማለት ነው። ይሄንን ሁሉ ዶሮ ይሰማል። ከዚያ በኋላ በእጃችሁ ከሰጣችሁት በኋላ ግን ዕዳ የለብኝም አላቸው። ከጠርሴስና ከልቂያ እያለ ይናገራል። ዶሮም እንዲህ የሚናገሩትን በሰማ ጊዜ ከምኩራቡ ሲወጡ ኃይል ተሰጥቶት በክንፍ በረረ። ወደ ቢታንያም ደርሶ መድኃኒታችን ከደቀ መዛሙርቱ ጋር ፋሲካ ወዳደረገበት ቤት ወጣ። ያ ዶሮ ለጌታችን ኢየሱስ ክርስቶስ ሰግዶ መሪር ልቅሶን እያለቀሰ በፊቱ ቆመ። የሰውም ቃል ተሰጠው። ይሁዳ የመከረውን ምክር እያንዳንዱን ዶሮ ስለሰማ በኢየሱስ ክርስቶስ ላይ ሊፈጸም ስላለው መከራ ስለሚያውቅ መሪር የመጀመሪያ ማርያም ሳታለቅስ ዶሮ ነው ያለቀሰ። ማርያም ሳታለቅስ ምን ታውቃለች? ማርያም በስለላ መልክ ሄዶ ስለ ኢየሱስ የተነገረውን በኢየሱስ ላይ ሊፈጸም ያለውን መከራ ይሁዳ ያደረገውን የመከረውን ነገር ዶሮ አውቆ ተመልሶ ወደ ኢየሱስ መጣ ይላል። ከዚያ የመጀመሪያው መሪርን ባያለቀሰ ዶሮ ነው።
ምንድነው? በአንተ የተመከረውን ምክር በዓይኔ አይቻለሁ፣ በጆሮዬ ሰምቻለሁ፣ በአካል ተገኝቻለሁ ብሎ ያየውን ነገር ተናገረ። ከዚያሳ እያለቀሰ በፊቱ ቆመ። የሰውም ቃል ተሰጠው። ሰግዶ ይላል። ዶሮ ሰግዶ ኢየሱስ ጋር መጥቶ ሰግዶ እያለቀሰ ጌታ ኢየሱስም ያየኸውንና የሰማኸውን ሁሉ በየተራው ተናገር አለው። ያን ጊዜም ዶሮ አፉ ተፈቶ ይሁዳ በቤቱ ያደረገውን ከአይሁድም 30 ብር እንደተቀበለ አይሁድም ተሰብስበው እንደተማከሩ ይሁዳም ተከተሉኝ እኔም ኢየሱስን አሳልፌ እሰጣቸዋለሁ እንዳላቸው እነርሱም በእጃችን ስጠን በእንጨት ላይ እንሰቅለው ዘንድ በጦር ምን ወጋው ዘንድ እንዳለ በሰው አንደበት ተናገረ። እኔም ሲሰበሰቡ ትቻቸው መጣው ይይዙም ዘንድ ይመጣሉ። ስለዚህም ፍጥረቱ ሁሉ ያለቅሳሉ አለ። ሐዋርያትም ይህን ቃል ዶሮ ሲናገር ስሙ። ተመልከቱ። በሰሙ ጊዜ እርሱ ያለቅስ ነበርና እነርሱም አለቀሱ፣ ታላቅ ፍርሃትን በላያቸው አደረ ይላል። ከዚያ በቃ ዶሮ እያለቀሰ መጣ። እየየ እኔ እንደ ቃላቱን እኔም ብሰማው እላለሁ አንዳንድ ጊዜ ምን ብሎ እንዳለቀሰ ዶሮ ራሱ የሰው አንደበት ተሰጥቶታል ይላል። በእርግጥ በቃ እያለቀሰ መጣ። ጌታዬ ይበል፣ ንጉሴ ይበል፣ አምላኬ ይበል፣ ፈጣሪዬ ይበል። እንግዲህ ምንም ቋንቋ እንደሚጠቀም አይታወቅም። ግን ዶሮ እያለቀሰ መጣ። ሐዋርያቱ ደግሞ ምን አሉ? እየየ እንደ ዶሮ አብረው ተያይዘው ልቅሶ። እሺ ከዚያን ጊዜ ጌታ ኢየሱስ ዶሮውን አንተስ መልእክትህን ፈጽመሃል፣ አሁንም ኃይል ተቀበል፣ በክንፍም በረህ ወደ ሰማያት ውጣ፣ ከዛሬም ጀምሮ እስከ 10,000 ዓመት ኑር ብሎ መለሰለት ይላል። ከዚያ በኋላ አንተ ትክክለኛ መልእክተኛ ነህ፣ ሐዋርያ ነህ፣ ሂድ አሁን መልእክትን ጨርሳል፣ ተጠናቋል ስራ፣ ከዚህ በኋላ 10,000 ዓመት በሰማያት ኑር ብሎ ክንፍ ተሰጠው። ዶሮው እየበረረ ወደ ሰማያት ሄደ። ገባ። እንግዲህ ከረጅሙ ባጭሩ ከጥቂቱ በብዙ ዶሮ ይሄ ነው። እንግዲህ የዶሮ ታሪክ ከዚህ ላይ ነው የሚያበቃ። አሁን እግዚአብሔር ይባርክ። ምክንያቱም አሁን ያነበብነው ከመጽሐፉ ነው። ለዚህ ነው ጊዜ ሰጠን አንዳንዱን ከመጽሐፉ ማየታችን ጥሩ ነው። እንዲያውም ራሱን የቻለ መጽሐፈ ዶርሆ የሚል አለ ብሎ ዶክተር ዘበነ ሲያሳይ ነበረ። በጣም ትልቅ መጽሐፍ ነው መጽሐፈ ዶርሆ የሚባለው፣ እንዲቀላል አይደለም ተብሎ። ምክንያቱም ጥያቄው በትውልድ ዘንድ ትልቅ ችግር ፈጥሯል፣ ጥያቄ ፈጥሯል። በነገራችን ትውልድ ይጠይቃል። ለምሳሌ አንዱ ከዚህ ከዶሮ ጋር ተያይዞ እዚሁ ከትንሣኤ በኋላ ጋር ተያይዞ የሚመጣ ዶሮ የዶሮ ብልቶች 12ቱ የዶሮ እንቁላል ከወጥ በነገራችን ላይ እንቁላል አይልም። ይሄማ ዶሮ አሮስቷቸው በቃ። በነገራችን ላይ በጣም ተመልካቾቻችን ይሄንን ትምህርት በደንብ ልታዩት። እኛ ብዙ ምን አናብራራላችሁ፣ ግን ምን ያክል ስህተት እንደሆነ ወደ ሰማይ የሚያደርግ ዶሮ አሁን የት ሄዶ ተቀመጠ? ምን ላይ ነው ያ ዶሮ? ምን ላይ ነው የሚያልፈው? ማን ነው ሰማይ ያለውን ነገር የሚያውቅ? አይደለም ዶሮ እንዲያው የጸደቁ በጣም እንትን ያሉ ሰዎች እንኳ ያሉበት ቦታ እንዲግልጥ ብሎ አይታወቅም። ምን ሊያደርግ ዶሮ ወደ ሰማይ ሄደ? ዶሮ እኮ ዶሮ ነው በቃ። እና ይህ ዶሮ እንዲያውም የሚጠቅም የነበረው እንደተበላ ቢቀር ነበር። ጥቅም ቢኖረው ሆድ ውስጥ እንደገባ እንደተበላ፣ ከዛ በኋላ ደግሞ ያው ወጥቶ ተጥሎ ሌላ ምግብ ሰውየው እንዲበላ ነው የሚያስፈልግ እንጂ እንዴት ጌታ ያን ያክል ዋጋ ቢከፍል ለምን ካደረገ? ስለምን ይሄ የሚሞት የሚነሳ የሚበላ ከይሁዳ ውስጥ አስገብቶ እንደገና በጣጡ ነክቶ ሕይወት ሰጥቶት ከይሁዳ ወጥቶ ይሁዳ የሚዘል ዶሮ አድርጎ የሚሰጥ ጌታ። በነገራችን ኢየሱስን ቤተክርስቲያን ታውቀዋለች፣ በደንብ አውቀዋለች። መጽሐፍ ቅዱስ ላይ ያለውን ኢየሱስን፣ መጽሐፍ ቅዱስ ላይ ያለውን ክርስቶስን ታውቀዋለች። ፍጹም ሰውነቱን ፍጹም አምላክነቱን ታውቀዋለች። ግብሩን ታውቀዋለች። እውነቴን ነው። ግብሩን ብታውቅ እንዲህ አይነት ተረት አትጽፍም። ለምሳሌ ቅድም ዶሮውን ሲሰጠው ሰይጣን ገባበት ይላል። እዚህ ዮሐንስ ወንጌል ምዕራፍ 13 ላይ መርጌታ ይለውን በኋላ አንተኛታ ቁራሽ ከተቀበለ በኋላ ነው ከበላ በኋላ ነው ዶሮም አይደለም ዶሮማ የለም እዚያ ላይ ሲጀመር ምን እኮ በሴት ሐሙስ ላይ የተሰጠው
እንትን እኮ ነው። ቁራሽ ከተቀበለ በኋላ ያን ጊዜ ሰይጣን ገባበት። ቁጥር 27 13:27 ሰይጣን ገባበት። ቁራሽ ተቀብሏል፣ ሰይጣን ገብቶ ይህንን ግን አስቀድሞ ጌታ ምን ብሎ ተናገረ? ከመካከላችሁ አሳልፎ የሚሰጠኝ አለ ብሎ ሲናገር ጌታ ይወደው የነበረ ደቀ መዝሙር ዮሐንስ ማለት ነው ጠጋ ብሎ ማን ነው ብሎ ጠይቋል። ያንን ለማረጋገጥ ግን ቁራሽ ነው የሰጠው። ምን ምልክቱ እሱ ነው። እዛ ውጭ ግን አሮስቶ አሰርቶ ዶሮ አሰርቶ ምናምን እንትን ብሎ አይደለም ጌታ እንትን ያለው እና ጌታ በእውነቱ ይቅር እንዲላቸው ይህንን የሚያረቡ ሰዎች ደራሲውን እንግዲህ የት እንዳለ ስለማናውቀው ማለት ነው። ከዚህ ጋር ተያይዞ ምናልባት መርጌታ ያለውንም በዚህ ጉዳይ ላይ እንዴት ነው አሁን ታምር ነው ወይ ታምርስ ብለን እንወስደዋለን? እንደው ያን ያክል ስቃይ ማብላት እዛ እንደው ተራ ሚስት ናት ያዘጋጀችው የስሞን ሚስት። ከዛ በኋላ በቃ መጣችሁ። ከዛ ይሁዳ በላ። ይሁዳ ከበላ በኋላ ይሁዳ አስቀድሞ ስለ ዶሮ ሰግቶ ነበር፣ ስለ ድንጋዩ ፈርቶ ነበር፣ የፈራ ሆነ። ዶሮ ሰኮናውን እየተከተለ አስቸገረ እና ከዛ በኋላ በዶሮ አማካኝነት ነው ጌታ ኢንፎርሜሽን ይሁዳ ለአይሁድ አሳልፎ እንደሚሰጠው ያጠናው ዶሮ ነው። ዶሮ ግን ቅድም መርጌታ እንዳሉ እንዲሁም ይገርማል። ሰምቶ መጣና ከጌታ እግር ስር ወድቆ ለምን ወደቀ? ከጌታ እኮ ዶሮ በልቷል። ጌታ ያላወቀው እኮ ዶሮ አውቆታል። ለምን ወደቀለት? ዶሮ ነው ጌታ መሆን ያለበት ማሰገድም ያለበት እንደ እውነቱ ከሆነ የሚያውቅ ነው የሚያሰግድ። ጌታ እኮ ምንም አይደለም በዶሮ። ስለዚህ ወይ ብሎ አለቀሰ ዶሮ። በምን ቋንቋ ያው የሰው አንደበት ተሰጠው ስለሚል በጎርናናና በቀጭኔውን አናውቅም። ግን እንዲህ አይነት ትርክቶች ምንድን ነው የሚያደርጉት? አሁን ምንድን ነው አሁን ዶሮ ሂድ አደረገ ተብሎ ስለ መጽሐፈ ዶሮ በጣም ይነገራል። አሁን ሰሞኑን በጣም ነው የሚጦሰው እና ሶስት ያዩታል። ተጨማሪም ካለ በዚሁ ላይ አንዳንድ ሀሳቦች መጽሐፍ ቅዱሳዊም ለማድረግ ጌታ እንዴት እንደተያዘ ጌታ እንዴት እራትን አዘጋጅቶ ለደቀ መዛሙርቱ እንደሰጣቸው ከዛ በኋላ በዲያብሎስ እንዲያውም ምን አስገባበት ነው? ሀሳብ ገባበት ነው። እዚህኛው ደግሞ ሰይጣን ገባበት። እንዴት ያዩታል ለማለት ነው። እስኪ እሱ ደግሞ በዚህ ጉዳይ ያውሩና ወደሚቀጥለው ጥያቄ እንሄዳለን። እሺ፣ አመሰግናለሁ። በደንብ ያው መወራት ያለበትም ነገር ነው። እኛ ቅድም አሁን ግብረ ሕማማት የውሸት መጽሐፍ ነው ብለናል አይደለ? ስህተት የገባበት መጽሐፍ ሳይሆን እኛ እያልን ያለነው ግብረ ሕማማት የውሸት መጽሐፍ ነው ወይም ልብ ወለድ ነው። ሰዎች በራሳቸው ፈጥረው የጻፉት እንጂ የተደረገ ታሪክ መረጃ ይዘው ወይም ደግሞ እግዚአብሔር ገልጦላቸው የጻፉት አይደለም። ዝም ብሎ በሀገራችን ልብ ወለድ እንደሚጻፍ ልብ ወለድ ነው። ለዚህ ነው መጽሐፉ የውሸት መጽሐፍ ነው እያልን ያለ ነው። እንግዲህ ይላችሁ ማየት ያለብን አሁን ይህንን ስናነሳ ማየት ያለብን አንደኛ ከክርስቶስ ጋር ያለውን ነገር ነው ማየት ያለብን። ለምሳሌ ኢየሱስ ማን ነው? ኢየሱስ ማን ነው? ኢየሱስ ከዶሮ ነው መረጃ የሚፈልገው? ከዶሮ ነው መረጃ የሚያገኘው? ይኸውላችሁ ቤተክርስቲያን ቅድም አንተ አንድ ነገር ተናግራል መርጌታ። ስለ ኢየሱስ ማንነት ቤተክርስቲያን ትክክለኛ ግንዛቤ የላት። በቃ አታውቀውም ኢየሱስ። አንዳንድ ጊዜ እኮ ሰው ኢየሱስ ስላለ ብቻ አይደለም ኢየሱስ ያውቃል የምንለው። በትክክል ኢየሱስን ያውቁታል ወይ? ማን ነው ኢየሱስ? ይኸውላችሁ ሰዎች እዚህ መጥተው ስለ ኢየሱስ ሲያወሩ ፍጹም አምላክ ነው፣ ፍጹም ሰው ነው ብለው ይንጨረጭራሉ። ታዲያ እንዴት ነው አምላክ በዶሮ ሰው የሚያስል እንዴ? አምላክ እኮ ከሆነ አምላክ ሁሉን አዋቂ ነው። አምላክ ሁሉን አዋቂ ነው፣ በሁሉ ቦታ የሚገኝ ነው። ኢየሱስ እንደኛ ሰው ቢሆን ስጋ ቢለብስ በእኛ ማንነት እንኳ ተወስኖ ቢገኝ እሱ እኮ በሰማይና በምድር ያለ አምላክ ነው። ሁሉን የሚያውቅ እኮ ነው። እንዴት ነው እሱ በዶሮ የሚያሰልለው? ዮሐንስ ምን ይላል መሰላችሁ? የዮሐንስ ወንጌል ምዕራፍ 2 ቁጥር 24 እና 25 ላይ እንደው በጣም የሚገርም ነገር ነው። ምን ይላል መሰላችሁ? ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበር፣ ስለ ሰው ማንም ሊመሰክር አያስፈልገውም ነበር፣ አይተማመንባቸውም ነበር። ራሱ ይላል በሰው ያለውን ያውቅ ነበርና። ኢየሱስ ማለት ይሄን
ኢየሱስ ማለት ይሄ ነው። በቃ ማንም መረጃ የማይሰጠው በሰው ያለውን የሚያውቅ። ለዚህ ነው በሰው ራሱ አይተማመንም ነበር። ማንም ስለ ሰው ራሱ እንዲነግረው ምን አይደል ነበር? አያስፈልግም ነበር። ለምን ሲባል እሱ በሰው ያለውን ያውቃል። ማይምረ ኅቡዓት ይባላል አይደል? ማይምረ ኅቡዓት የተሰወረውን የሚያይ፣ የተሰወረውን የሚረዳ፣ የተሰወረውን የሚገነዘብ ነው። አስቀድሞ እኮ ገና ምንም ነገር ሳይሆን እኮ ለይሁዳ እኮ ነግሮታል። ዘሴሰ ክሊያንሳ ሰኮና ወላይሌ እንጀራዬን የበላ በእኔ ላይ ተረከዙን አነሳ፣ እረኛውን እመታለሁ በጎቹ ይበተናሉ ተብሎ እንደተጻፈ እኔ ታልፌ እሰጣለሁ እያለ እኮ ኢየሱስ እየተናገረ ነበር። እና ስለ ይሁዳ ምንድን ነው ያለው? ለዚያ ሰው ባይፈጠር በተሻለው ነበር። የሰው ልጅ እንደተወሰነለት ይሄዳል። ነገር ግን አሳልፎ ለሚሰጥ ለዚያ ሰው ወዮለት፣ ባይፈጠር ይሻለው ነበረ ብሎ እኮ የተናገረው እኮ ራሱ ኢየሱስ አስቀድሞ ነው። ይሁዳን እኮ ያውቀዋል ኢየሱስ። ቁራሽ አጥቅሶ ሰጠውና የምታደርገውን አድርግ ሲለው ለደቀ መዛሙርቱ የመሰላቸው ምንድነው? ገንዘብ ያዥ ነበረ ይላል። እና ገንዘብ ያዥ ስለነበረ ወጣ ብሎ የሆነ ነገር ገዝቶ እንዲመጣ የሆነ ነገር እንዲያስተካክል ያለው ነበር የመሰላቸው ነው የሚለው። ይህን ያህል ኃላፊነት የሰጠው አካል እና ይሁዳን ጌታ አጥቶት፣ ጌታ መረዳት አቅቶት በዶሮ አሰለለ ማለት ቤተ ክርስቲያኒቱ ለኢየሱስ ያላት መረዳት ምን ያህል የወረደ እንደሆነ የሚያሳይ ነው። አታውቀውም ኢየሱስ በቃ አታውቀውም። ሊቃውንቱ አያውቁት። እውነቴን ነው አያውቁትም። ቢያውቁት ኖሮ እንዴ ይሄ ለሱ አይገባው ነው የሚሉት። እንዴት እሱ በዶሮ አሰለለ እንላለን? አይገባውም። ይሄንን ነበር የሚሉት። ግን ለኢየሱስ ያላቸው መረዳት ትክክል እንዳልሆነ ኢየሱስን በደንብ ለዚህ እኮ ነው አሁን ይኸውላችሁ አንዳንድ ጊዜ ስለ ኢየሱስ ስንነግራቸው ግራ የሚጋቡት ከዚህ የተነሳ እኮ ነው። ኢየሱስን በትክክለኛ ማንነት ሰው ካልተረዳው ስለ ኢየሱስ የሚነገረው ነገር በሙሉ አይገባው፣ አያውቀው። ይሄንን ይኸውላችሁ ስነ መለኮትም አይገልጠው። እኔ አንዳንድ ጊዜ እንደዚህ አስባለሁኝ። አባቴ አብ ከሚገልጥለት በስተቀር ኢየሱስን የሚያውቅ የለም ይላል ጌታ ራሱ ሲናገር ማለት ነው። ወልድ ሊገልጥለት ከሚፈልግ በቀር ደግሞ አብን የሚያውቅ የለም ይላል። እና ስለ እግዚአብሔር ለመረዳት ስለ ኢየሱስ ለማወቅ የእግዚአብሔር መገለጥ ያስፈልጋል፣ የአብ መገለጥ ያስፈልጋል። ይሄ ብርሃን የላቸው። ይሄ ብርሃን ስለሌላቸው ኢየሱስን አላወቁትም። ኢየሱስን ያዩት እንደምንድን ነው ከተባለ እንደ ሩቅ ቢሲን። አሁን እነሱ ለማግነን ነው በድንጋይ ለይሁዳ ተናገረው ብለው ይናገራሉ። አረ ፊት ለፊት ነው እሱ የተናገረው። ድንጋዩን ወደ ሰውነት ወደ ተናጋሪነት የቀየረ ጌታ እንዴት የሚሸጠውን የይሁዳን ልብ አያውቅም ብሎ ምን አይነት ግምት! ይሄው እኮ ነው ግራ መጋባት ማለት እኮ ነው። አንድ ሰው አይምሮ ሲጨልም ምን እንደሚናገር ራሱ አያውቅም። ድንጋይን ማናገር ከቻለ ሰውየው የሚሰራው እንዴት አያውቅም? ታውቁት። ግን ይውላ በሌላ መንገድ አገነን ብለው ድንጋዩን አናገረ። ድንጋዩን በይሁዳ መስክርበታል ብለው የሌለ ታሪክ ይናገራሉ። መጽሐፍ ቅዱስ ስታጠኑ መጽሐፍ ቅዱስ ስታነቡ አንድ ቦታ ላይ ኢየሱስ ክርስቶስ ድንጋይ አላናገረም። አንድ ቦታ ላይ እንዲያውም ይውላችሁ እናንተ ዝም ካለ እነሱ ዝም ካሉ እነዚህ ድንጋዮች ይናገራሉ ያለው እንኳን ምሳሌያዊ ንግግር ነው። ድንጋይ ይናገራል አይደለም ያለው ምሳሌያዊ ንግግር ነው። ኢየሱስን የማይቀበሉ ሰዎች ካሉ ወይም ደግሞ ኢየሱስን ከተቃወሙ ቦታ ያልተሰጣቸው ስፍራ ያልተሰጣቸው ሌሎች ሰዎች ስለ ኢየሱስ ያወራሉ እያለ ነው እንጂ አንድ ቦታ ላይ ኢየሱስ ድንጋይ አናግሮ ያውቅ እና ድንጋዮች የዚህ ግብረ ሕማማት ላይ ራሱ ስታነቡ ድንጋዮች ሁሉ እንደተናገሩ ይናገራሉ። እውርነት ነው ይሄ። ከዚህ በለጠ እኮ እውርነት የለም ወገኖች። ለምን መሰላችሁ? እግዚአብሔር በትክክል የጻፈውን ያስቀመጠውን የተናገረውን ነገር ከመናገር ይልቅ ወይም ያንን ሐሳብ ተረድቶ ከማስተማር ይልቅ ያልተደረገውን ነገር ተደርጓል እያሉ በውሸት መናገር ይሄ እውርነት እኮ ነው። እውርነት እኮ ነው። ማቴዎስ ይነበብ፣ ማርቆስ ይነበብ፣ ሉቃስ ይነበብ፣ ዮሐንስ ይነበብ። የት ቦታ ነው ኢየሱስ ድንጋይ ያናገረ? የት ቦታ? ስንት ምዕራፍ ስንት ቁጥር እንዴ? ይሄ እኮ መጠየቅ እኮ ያለበት ነው። ሕዝብ ይሄንን ሊጠይቅ ይገባል። መጽሐፍ ቅዱስ በእጃቸዋል፣ የእግዚአብሔር ቃል በእጃቸዋል። እንደ ድሮው ግዕዝ ነው እያሉ መሸወድ አይቻልም። ዛሬ እግዚአብሔር ይመስገን በኢትዮጵያ ቋንቋ እንኳን ባይችል ዛሬ ሰው በእንግሊዝኛ ያነባል። በተለያየ ቋንቋ መጽሐፍ ቅዱስን እያነበበ ነው ያለው። ስለዚህ ሕዝባችን መጽሐፍ ቅዱስን ማንበብ አለበት። እንዴ ማቴዎስ ያላለውን ከየት አመጡት? ማርቆስ ያላለውን ከየት አመጡት? ዮሐንስ ያላለውን ከየት አመጡት? ጽፈውታል እኮ ስለ ኢየሱስ እንዴት እንደተያዘ ተጽፏል። ከይሁዳ ጋር የነበረውን ንግግር ተጽፏል።
ከይሁዳ ጋር የነበረው ነገር ይሁዳ አንድም ቦታ ላይ ጌታን እንደዚህ አላለው። ውሸት ነው። ስለ ይሁዳ ራሱ የሚናገሩት ነገር ትክክል አይደለም። ባይዞኝ ስለ ይሁዳም እንኳን የሚናገሩት ንግግር ይሁዳ አሳልፎ የሰጠው ነው። ጌታን አሳልፎ የሰጠ ነው አይደለም። እኛ ስለ ይሁዳ ጥብቅና አንቆምም፣ ግን ስለ ይሁዳ እንኳን ራሱ የሚያወሩት ንግግር ትክክል አይደለም። ይሁዳ ጌታን ያከብር ነበረ። ፊት ለፊት በነበረው ነገር ጌታን ያከብር ነበር። ሲመጣ እንኳን እዟቸው ሲመጣ እንኳን መምህር ብሎ ነው የሳመው አይደለ? በመሳም አሳልፈ ሰጠዋለህን ብሎ ጌታ ኢየሱስ ክርስቶስ ተናገረው እንጂ ጌታን ቀና ብሎ ይሁዳ አልተናገረው። እንዴ እኮ በጣም ከባድ ነው። አንተ ስራየኛ ብሎ ማለት ጌታን መድፈር እኮ ትክክል አይደለም። እኮ ስራየኛ ማለት እኮ መሰሪ ማለት እኮ ጠንቋይ፣ መተተኛ፣ አስማተኛ ማለት ነው። ይሁዳ ምንም እንኳን የገንዘብ ፍቅር ቢኖርበት እና ጌታን ይካድ እንጂ ጌታ ማን እንደሆነ ግን ያውቅ ነበር እኮ። በኋላም ተጸጽቷል። ንጹህ ደም አሳልፌ ሰጥቻለሁ ወዮልኝ ብሎ ያለው ከዚህ የተነሳ ነው። እና የኢትዮጵያ ሊቃውንት ምን እየተናገሩ እንዳለ ያውቁ፣ ምን እየጻፉ እንዳሉ ያውቁ፣ ምን እያነበቡ እንዳሉ ያውቁ፣ ምን እየደረሱ እንዳሉ ያውቁ። ለጌታ ራሱ ትክክለኛ ነገር ያላቸው መረዳት ትክክል አይደለም። ስለ ይሁዳም የተናገሩት ትክክል አይደለም። ስለ ዶሮውም ማንሳት ያስፈልጋል። እኔ ይሄ በጣም እንትን ነው፣ ፈኒ ነው። አንዳንድ ጊዜ ዶሮ ተጠብሶ ልክ ሊበላ እያለ አካሉ ሳይጎል ዶሮ ተነሳ። እንትኑ እኮ አልቀረም። አሁን አካሉ ሳይጎል ነው አለ የሚለው ዶሮ ተነስቷል። ያ ስጋው እዚህ አለ እኮ ማለት ነው። ስጋው እዚህ አለ። በመንፈስ ነው የሆነው ዶሮ ማለት ነው። ምክንያቱም የትንሣኤ አካል አይደለ? የትንሣኤ አካል ስለሆነ መንፈስ ነው የሆነው እና አካሉ ሳይጎል ነው የተጠብሶ 12 አካል ምናምን ላላ የዶሮ አካል እሱ ተጠብሶ እዚያ ቁጭ ብሎ፣ ነገር ግን ዶሮ ተነስቷል። እንደዚህ ነው እየተናገሩ ያሉት። እና ይሄ ራሱ እንደው እንትን ነው የሆነ ፈኒ ነው። ፈኒ ማለት እንደው አንዳንድ ጊዜ እነዚህ ለልጆች ተረት ይፈጠራል አይደለ? እንደዚህ አይነት ነገር ልብ ወለድ ነው ያለው። ከዚህ የተነሳ ነው ልብ ወለድ ነው፣ ትክክል አይደለም እያልን ያለ ነው። ከዚህ የተነሳ ነው። ጌታ ይሁዳን በዶሮ አላሰለለም። ጌታ ያውቀዋል። ስለዚህ ስለሚያውቀው ይህንን መዋሸት አያስፈልግም። ዶሮ አለቀሰ ማለትም ትክክል አይደለም። ግዑዝና ማን ነው? ደመነፍስና ሕያው ነፍስ ያለውን እንስሳ እኮ ራሱ መለየት ያስፈልጋል። እንስሳት ደመነፍስ ናቸው። ምንም የሚያውቁት ነገር የለም አይደለም እንዴ? ስለ እንስሳት ያለን መረዳት ምንድን ነው ከተባለ እንስሳት ደመነፍስ ናቸው። ነፍስ የሚባል አካል የላቸው። ስለዚህ መናገር፣ ይሄ ማወቅ፣ ማልቀስ አይችሉም። እግዚአብሔር አንዳንድ ጊዜ ታምራት አድርጎ የእንስሳትን አፍ ከፍቶ አናግሯል አይደለ? ግን እንስሳት ይህን ያህል ሄደው ተልኮ ፈጽመው በዚያ ተልኮ አዝነው ተክዘው አዘነ፣ አለቀሰ ማለት መጥቶ ለጌታ ሰገደ ማለት ይሄ ራሱ የፍጥረትን ስርዓት ራሱ ማፋለስ ነው። የፍጥረትን ሕግ አለማወቅ፣ ተፈጥሮ ራሱ ምን እንደሆነ አለመረዳት ነው። እንስሳት ከሰው ምድብ አይደሉም። እንስሳት ከመላእክት ምድብ አይደሉም። አምላኩን የሚያውቅ ሰው ብቻ ነው። ለአምላኩ ክብር፣ ስግደት፣ አምልኮ የሚሰጥ መንፈሳዊ ፍጥረት ብቻ ነው። ሁለት አካል አለ አምላኩን የሚያመልክ። አንደኛው ሰው ነው። ሰው በእግዚአብሔር መልክና ምሳሌ ነው የተፈጠረው። የእግዚአብሔር መልክ ስላለ፣ የእግዚአብሔር ምሳሌ ስላለ እግዚአብሔርን ያመልካል፣ እግዚአብሔርን ያገለግላል፣ ለአምላኩ ይታዘዛል፣ ለአምላኩ ይሰግዳል። እንዲያውም ሰው ከአምላኩ ሲለይ ጤናማ ይሆን የተፈጠረበትን ዓላማ የተፈጠረበትን ሐሳብ ስለሳተ ነገሩ በሙሉ ምንድነው ማለት ነው? የተበላሸ ነው። ለዚህ ነው ሰው ከአምላክ ሲለይ ጤናማ ይሆን፣ እረፍት አይኖረውም እና ያለ አምላክ መኖር አይችልም ሰው ከተፈጥሮ አንግል ማለት ነው። ያለ አምላክ መኖር ስለማይችል ነው በደረሰበት ቦታ በገባበት ቦታ ምን ያደርጋል ስትሉ ሰው እንትን ያመልካል፣ የሆነ ፍጡር ሁሉ ያመልካል። ውስጡ ያለ አምላክ መኖር ስለማይችል ነው። ከዚያ ውጭ ደግሞ አምላክን የሚያመልኩ መንፈሳዊ ፍጥረታቸው ለምሳሌ በመላእክት ዓለም ያሉ እነሱ እግዚአብሔርን ያመልካሉ። እንስሳት፣ አራዊት ግን አምላክ የላቸውም፣ አያመልኩም። ደመነፍስ ናቸው። ይህንን የማድረግ ይህንን የማወቅ ይህንን የመረዳት እንትን የላቸውም። እና ከዚህ የተነሳ ቤተ ክርስቲያን ራሱ የተፈጥሮንም ስርዓት በደንብ አላወቀችም፣ የገባት አይደለችም። እኛ አንዳንድ ጊዜ ሊቃውንት ሲሉ ሊቃውንት ይመስሉናል እንጂ ሊቃውንት ሲሉ ወይም ደግሞ መጽሐፍ ሲያነቡ አንዳንድ ጊዜ እኮ እንደዚህ እንሸወዳለን አይደለ? ለምሳሌ መጽሐፍ ያነበበ ሁሉ ሊቅ ሊመስልን ይችላል። መጽሐፍ የተናገረ ሁሉ ሊቅ ሊመስልን ይችላል እንጂ ግን ትልቅ አደጋ ውስጥ ነው ያሉት። ከዚህ የተነሳ ይህንን ስናነብ የምንረዳው
በጌታ ላይ ያላቸው መረዳት ትክክል አይደለም። በስነ ፍጥረት ላይ ያላቸው መረዳት ትክክል አይደለም። ኢቭን በእውቀታቸው ላይ ትክክል አይደለም። ይሄ መጽሐፍ የውሸት ድርሰት ነው፣ ልብ ወለድ ነው። ለዚህ ነው እኛ አሁን ይሄ መጽሐፍ የስተት መጽሐፍ ነው እያልን የምንናገረው፣ ድርሰቱ ትክክል አይደለም ነው። መጽሐፍ ቅዱስ የሚነግረን እንይ። መጽሐፍ ቅዱስ ምንድን ነው የሚለን? መጽሐፍ ቅዱስ እኮ በነገራችን ላይ ጽፎልናል። ለምሳሌ ቅድም ስለተነበበው ታሪክ ጽፎልናል። ዮሐንስ 13 ምን ይላል? ቁጥር 2 ላይ እራትም ሲበሉ ይላል ዲያብሎስ በስምዖን ልጅ በአስቆሮቱ በይሁዳ ልብ አሳልፎ እንዲሰጠው ሐሳብ ካገባ በኋላ ይላል። ሐሳብ አገባበት። በቃ ሐሳብ ነው ያገባው ወደ ይሁዳ። ከዚህ የተነሳ ይሁዳ ምን አሰበ? ኢየሱስን አሳልፎ መስጠት እያሰበ ነው ያለው። ኢየሱስን አሳልፎ መስጠት እያሰበ ነው ያለው። ከዚህ በኋላ ነው ቁጥር 27 ላይ ምን የሚል ሐሳብ እናነባለን? ቁራሽም ከተቀበለ በኋላ ያን ጊዜ ሰይጣን ገባበት። ሰውየው ልቡ ስለወጣ፣ ሰውየው ልቡ ከእግዚአብሔር ስለተመለሰ፣ በሰይጣን ቁጥጥር ውስጥ ስለሆነ ጌታ ሲሰጠው በቃ ሰይጣን ገባበት። ከዚያ በኋላ ምን አለ? ልክ ከዛን ጊዜ ጀምሮ ኢየሱስን አሳልፎ ለመስጠት እሱ ወጥቶ ሄደ። ይህንን ነው የሚነግረን። ከዚህ ጋር ተያይዞ ምናልባት እንዲያው አንባቢ በደንብ እንዲረዳ ሉቃስ 22 ላይ እንድና ምንድን ነበር እራት ላይ የነበረው ነገር? እራት ላይ የነበረው ነገር ምንድን ነበር? አለ ዶሮ። ይሄን ማየት እኮ ነው። መጽሐፍ ቅዱስ ተጽፎልናል። አሁን እየተደረገ ያለው የአይሁድ ፋሲካ ነው አይደለ? የአይሁድ ፋሲካ በምንድን ነው የሚደረገው? ይሄን እኮ ማንሳት አለብን። ዶሮ እዚህ ቦታ የለውም። የአይሁድ ፋሲካ በምንድን ነው የሚደረገው ከተባለ የሚደረገው በበግ ነው። እንደዚህ ነው የአይሁድ ፋሲካ፣ እንደዚህ ነው በቃ። ለዚህ ነው መጽሐፉ ራሱ ሲናገር ሉቃስ ምዕራፍ 22 ቁጥር 7 ላይ ፋሲካንም ሊያርዱበት የሚገባው የቂጣ በዓል ደረሰ ነው የሚለው። ፋሲካንም ሊያርዱበት የሚገባው የቂጣ በዓል። ስለዚህ ፋሲካ ማለት የአይሁድ ፋሲካ ማለት በበግ የሚደረግ ነው። እያንዳንዱ ሰው ነውር የሌለው በግ ለፋሲካ ያዘጋጃል። በዚያ ቀን የፋሲካ በግ ይታረዳል። ይሄንን ነው እንትን የሚለን እና እዚህ ቦታ ላይ ዶሮ የለም። እዚህ ቦታ ላይ ከዶሮ ጋር ምንም አይነት የሚገናኝ ነገር የለም። ካስፈለገ ሰው ይህንን ለመረዳት ዘጸአት 12 እንደማንበብ ይቻላል። ዘጸአት 12 ላይ የተደነገገ ሕግ ነው። ወር በሰባተኛው ወር በገባ በ14ተኛው ቀን ሁልጊዜ የፋሲካ በዓል በእስራኤል ምድር ይደረጋል። ኢየሱስና ደቀ መዛሙርቱም ይህንን በዓል ነው የሚያከብሩት። ምን አይነት ልማድ አለ በእስራኤል ምድር? ምናልባት እንግዶች ቢኖሩ፣ ከሌላ ቦታ የመጡ ሰዎች ቢኖሩ የፋሲካ ማክበሪያ ቤት እንዳይቸገሩ ምን ያደርጋሉ? ትርፍ ቤት ያዘጋጃሉ። ወይም ትርፍ ቤት ያላቸው ሰዎች የፈለጉ ሰዎች እንዲያከብሩበት የሆነ ቤት ያዘጋጃሉ። ከዚህ የተነሳ ጌታ ኢየሱስ ክርስቶስም ቤት ስለሌለው ይህንን ማድረግ ስለነበረባቸው እሱና ደቀ መዛሙርቱ ይህንን ለማድረግ ሲፈልግ ወደ ስምዖን ቤት ሄደ። የስምዖን ቤት ነው ጌታ ኢየሱስ ክርስቶስ ይልካቸው፣ ሂዱ፣ በፊታችሁ አንድ ማድጋ የተሸከመ ሰው ታገኛላችሁ፣ እሱን ተከትላችሁ ሂዱ እና ፋሲካን የማዘጋጅበት ወዴት ነው ይላል መምህሩ ብላችሁ ጠይቁ አላቸው። ጠየቁት። የሆነ የተነጠፈ ደርብ ሰጣቸው። ለምን ሲባል ለሌላ ቤት ለሌላቸው ሰዎች እንደዚህ ስለሚዘጋጅ፣ ይሄ ባህል ስለሆነ ማንም እስራኤላዊ ከሌላ ዓለም መጥቶ ፋሲካን እስራኤል ምድር ላይ ያከብራል። ስለዚህ ይሄ ልማድ ይሄ ልምምድ ስለነበረ በዚህ መሰረት የተዘጋጀ ቤት ነው። ስለዚህ በዚህ ጊዜ ምንድን ነው የሚያስፈልገው ከተባለ ጠቦት ነው የሚያስፈልገው። ለምን ኢየሱስ ጋር አልታረደም? በኋላ እንናገራለን ማን እንደሚታረድ ያው ስለሚያመለክት ማለት ነው። እና ይቀጥልና ጴጥሮስና ዮሐንስ ፋሲካ እንድንበላ ሄዳችሁ አዘጋጁ ብሎ ላካቸው። እነርሱም ወዴት እናዘጋጅ ዘንድ ትወዳለህ አሉት። እሱም አላቸው ወደ ከተማ ስትገቡ ማድጋ ውሃ የተሸከመ ሰው፣ ቅድም የነገርኳችሁን በቃሌ ማለት ነው እሱ ነው። ከዚያ ቁጥር 13 ላይ ሄደውም እንዳላቸው አገኙና ፋሲካን አሰናዱ ይላል። ሰዓቱ በደረሰ ጊዜ ከ12 ሐዋርያት ጋር በማዕድ ተቀመጠ። ተመልከቱ፣ ሰዓቱ ፋሲካ ተዘጋጀ። ፋሲካ ከተዘጋጀ በኋላ ጌታ ኢየሱስ ክርስቶስ ከ12 ሐዋርያት ጋር ምን ሆነ ነው የሚለው? በማዕድ ተቀመጠ። እርሱም ይላል ከመከራዬ በፊት ከእናንተ ጋር ይህን ፋሲካ ልበላ እጅግ እመኝ ነበረ እላችኋለሁ፣ በእግዚአብሔር መንግሥት እስኪፈጸም ድረስ ወደፊት ከዚህ አልበላም አላቸው። ጽዋንም ተቀበለ፣ አመስግኖም ይህ እንካችሁ በመካከላችሁ ተካፈሉት እላችኋለሁና የእግዚአብሔር መንግሥት እስክትመጣ ድረስ ከአሁን ጀምሮ ከወይኑ ፍሬ አልጠጣም አለ። እንጀራንም አንስቶ አመሰገነ። ቅርታ አንዳንድ ጊዜ እንትኖቹ
ከዚያ ምን ይላል? ቁጥር 19 ላይ እንጀራንም አንስቶ አመሰገነ፣ ቆርሶም ሰጣቸውና ስለ እናንተ የሚሰጠው ሥጋዬ ይህ ነው፣ ይህን ለመታሰቢያ ያድርጉት አለ። እንዲሁም ከራት በኋላ ጽዋን አንስቶ እንዲህ አለ፣ ይህ ጽዋ ስለ እናንተ በሚፈሰው በደም የሚሆን አዲስ ኪዳን ነው። ነገር ግን አሳልፎ የሚሰጠኝ እጅ እነሆ በማዕድ ከኔ ጋር ናት አለ። አያችሁ፣ እዚህ ቦታ ላይ የተደረገውን ነገር ስንመለከት ምንድነው? ዳቦ አለ፣ እንጀራ በእኛ ቋንቋ ነው የተባለው፣ ወይም እንጀራ አለ፣ ከዚያ ወይን አለ። ከዚህ ውጭ ስጋ የለም፣ ስጋ የለም፣ ዶሮም የለም፣ በግም የለም፣ ፍየልም የለም። የሌለ ነገር ከየት ነው የሚመጣው? መጽሐፉ ያላለውን ከየት ነው የሚመጣው? ለምንድን ነው ቤተክርስቲያን የምትዋሸው? ለምንድን ነው የሚዋሹት ሊቃውንቱ? ይህን እኮ መጠየቅ አለ። ለምን ተዋሻላችሁ? ይህን ያህል ልብ ወለድ መጽሐፍ በውሸት ከመድረስ ይልቅ ለምን እዚህ ጋር የተቀመጠውን ትክክለኛውን ነገር አትናገሩም ነው የምንለው። ይሄ ምንድን ነው? ይሄ በቃ ገደብ የለሽ ውሸት ነው። ገደብ የለሽ ለእግዚአብሔር ቃል አለመጠንቀቅ፣ ለእውነት አለመጠንቀቅ፣ ኢብን ለሕዝብ አለማሰብ። ስለ ዶሮ ይሰብኩታል። ይኸውልህ አሁን እኮ የክርስቶስ መከራ ነው አይደለ የሚታሰበው። በዚህ ጊዜ ሕማማተ ሰሙነ ሕማማት ነው የተባለው። ሰሙነ ሕማማቱ ምንድነው የሚታሰብበት ብለን ስንል የክርስቶስ ሕማማት ነው ያሉት። ግን የሚሰበከው ምንድነው? ዶሮ ተናገረ፣ ሰሙነ ዶሮ ይባላል። ዶሮ ተናገረ፣ ድንጋይ ተናገረ። ይሄ ምን ያገናኘዋል? ይሄና ይሄ ምን ያገናኘዋል? ቢሆን ኦኬ ችግር የለውም፣ ትክክል ነው። ቢሆን ሆኖ ቢሆን ማለት ነው። ግን ያልሆነ ነገር፣ ያልተደረገ ነገር፣ ያልተሰራ ነገር ዝም ብሎ በልብ ወለድ አምጥቶ ህዝብን ማሳት ይሄ እርግማን ነው። በእውነት እኔ እንደዚህ አይነት ውሸት፣ እንደዚህ አይነት ክፉ ትምህርት እግዚአብሔር እንደው ከምድራችን ያርቀል። እኔ ይሄንን ነው የምለው። መጽሐፉ ይሄንን አላለንም። ስለዚህ መጽሐፉ ያለንን እንናገራለን። ክብር ለእግዚአብሔር ይሁን። አሜን። እግዚአብሔር ይባርኮት። በጣም ሰፊ ማብራሪያ። ይሄ መጽሐፍ በፍጹም ከመጽሐፍ ቅዱስ ጋር አይገናኝም። በፍጹም ጥቅስ ተጠቅሷል። ቅድም ለምሳሌ አንድ ጥቅስ ጠቅሰናል፣ ዘፍጥረት 1። በምንም ታምር አይገናኝም። የሚጠቀሱት ጥቅሶች ሁሉ አይገናኝም። ነገር ግን የኢየሱስ ክርስቶስን ሕማም፣ ሞተ፣ ተሰቀለ ምናምን ብለው ይናገሩና ወደ ታሪክ ወደ ታምር ሲያመጡት ግን ሌላ ታምረኛ ነው። ዶሮ ነው የሚመጣ፣ ሕያው ድንጋይ ነው ድንጋዩ አፍ የተሰጠው ድንጋይ፣ ሰላይ ድንጋይ ነው የሚመጣው። እንዲሁም ሌሎችም ይመጣል እና በደንብ ይህን ትምህርት ሸር አድርጉት። እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰምታችሁ ዝም ብላችሁ አትለፉ። አወርዳችሁ እንኳን ቪዲዮ የምትከታተሉ ሰዎች ሰብስክራይብ አድርጋችሁ አውርዱ። እግዚአብሔር አምላክ የተባረከ። እንግዲህ ያው በማን ማስታወቂያ መናገር ስላለብኝ ነው። ሰብስክራይቡ በደንብ እየጨመረ አለ እና እንዲህ አይነቱን ትምህርት ገልጦ የሚነግራችሁ አታገኙ። እውነቴን ነው። እንዲሁ በድፍረት በአደባባይ ባለም ዙሪያ ያላችሁ ሰዎች ትከታተሉ የምትችሉ ሁሉ ይህን ትምህርት ማንም አይነገር። ይህ የተደበቀን የተሰወረን ነገር ክርስቶስን የሸፈነ የጋረደ ብዙ ሰዎችን እያስለቀሰ ነገር ግን ፈውስ የማያመጣ እንደ ዶሮ እየሄድሽ የምታለቅሽ እንደ ዶሮ እየሄዳችሁ የምትንከባለሉ ሰዎች ዶሮ አለቀሰ ብላችሁ ጊዜ የምትሉ ሰዎች አላችሁ። በምንም ጣምር ዶሮ አላለቀሰምም፣ ዶሮ ማያለቅስም። ጌታ ዶሮ ሊያስለቅስ አልመጣም። እኛ ሊያድን የመጣ ዶሮ ሊያሰልል አልመጣም። እሱ ራሱ ሰላ አይፈልግም። ቅድም እግዚአብሔር ባርካቸው መርጌታ አይደሉ በደንብ ነው ያባል። እንዲህ አባቱ የት ሄዶ ነው? እንዲህ ወደሱ እንዴ ፈሪሳውያን እኮ አይሁድ ሊገድሉት ሲፈልጉ እኮ በመካከላቸው አልፎ ሄደ ይላል። ለምን? ገና የአባቱ ፈቃድ እስኪፈጸም ድረስ ኢየሱስ ምንም መሆን አይችልም። ይሁዳም እንኳ ያቺ ቀን ያቺ ጊዜ ሳትደርስ ይዞ ለአይሁድ አልሰጣቸው። ጊዜውን ጠብቆ ነው የሚሰራ። ይሄ ደግሞ አባቱ አለ አብሮት። እኔ አባቴ ይሰራል እኔም እሰራለሁ። አባቴ እየሰራ እኔ አልሰራም ማለት ዶሮ ሰላ አስቀምጬ ነው የምሰራ ማለት። ስለዚህ ጌታችን ኢየሱስ ክርስቶስን በደንብ አድርጋችሁ አልተረዳችሁት። ኦርቶዶክሳዊ አባቶች ሁላችሁ አልተረዳችሁት፣ አላወቃችሁት፣ አላገኛችሁት። ለምን ዓላማ እንደመጣም አላወቃችሁ። ግብረ ሕማም እንኳ የሕማሙን ስራ እንኳ ስትሰሩ እንዲህ ባለ ተረታለ ማርያምን አምጥታችሁ የምታስገቡበት የሆነ ነገር የምታስገቡበት ነገር ዝም ብሎ ያው ትውልድን ለመያዝ በተረቶች አፍኖ ለመያዝ ሰይጣን ደግሞ ይህን ስለሚወደው እንዲህ አይነቱን ተረት ይወደዋል። እሱ ለምን ትውልድ ይያዝለታል። ግን ያንን
ስለኛ ደዌ፣ ስለኛ ሕማም፣ ስለኛ ኃጢአት በደል የቆሰለውን የደቀቀውን እሱን ስትሰበኩ እንቅልፍ ነው የሚመጣ። አትሰሙት። እንዲህ አይነት ተረት ግን ዶሮ ተናገረ፣ ኧረ እሽኩት ዶሮ ነውር ነው። እሽኩት ዶሮ እሽኩት ነው። እቀጥላለሁ። ስለዚህ ዶሮን እና ከዚህ ህዝብ ላይ ከተሰጣው ህዝብ እናስወግዳለን። ይህን ህዝብ የሚለቅም በዶሮ ተመስሎ የሚለቅም መንፈስ በጌታችን በኢየሱስ ስም የተወገደ ይሁን። ቀሲስ እንግዲህ ስለ ዶሮውን በተመለከተ ብዙ እያወራን ነው። በጣም ሰፊ ታሪክ አንስተን እያወራን ነው። በነገራችን ላይ ዶሮ ምናልባት ጌታ ጴጥሮስን ዶሮ እስኪጮህ ድረስ 3 ጊዜ ትክደኛለህ ብሎ ተናግሮት ነበር እና እዚያም ጋር አየየው ደግሞ ይህንም እንግዲህ እንዲህ ብሎት ነበር አይደል? ዶሮውን ብለው ሌላ ደግሞ እንትን እንዳይፈጥሩ እነመላ ቤታቸውን ሸፍነው የጌታን ቃል የማይሰሙ እሱንም ጭምርት እንዳንስተው ዶሮውን ሌሊት ይጮሃል፣ ችግር የለውም ያን ሰዓት እስኪደርስ ድረስ 3 ጊዜ ትገደኛለህ ነው ያለው እንጂ ዶሮውን አስጮኸዋለሁ አላለ እና ስለ ዶሮ ወይም ደግሞ በአማርኛ ዶሮ ስለ ሰላዩ ዶሮ የሚሉት ነገር ካለ ይጨምሩታል። እሺ እንግዲህ ስለ ዶሮ በሰፊው ሀሳብ ተሰጥቷል። ግን አንድ ያልተነሳ ነገር አለ። በዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስነ ስቅለቱ ጊዜ ዶሮው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ መስቀል ስር ተስሎ በላይ በሰማይ በመንግስተ ሰማያት የሚኖር መሆኑንም ለማጠየቅ ስዕሉ አብሮ ከመስቀሉ ጋር አብሮ አለ። ስለዚህ ይሄን እንዲነሳ ስለፈለኩኝ ነው። ሌላው የቀረው ምንድነው? አሁን እንግዲህ ስነ ስቅለቱ ተስሎ በሰው ስርዓት ተስሎ ምን ይደረጋል? ያን ጌታችን መድኃኒታችን ኢየሱስ ክርስቶስ የፈጸመውን ለማሳየት የተሳለ ስዕል አለ አይደለ? ምስል አለ። ከዛ ምስል ጋር እንግዲህ አይታችሁ ከሆነ ከምስሉ ስር የዶሮ ምን አለ? ምስል አለ። የዶሮ ምን አለ? ምስል አለ። እንግዲህ ይሄ ዶሮ እንግዲህ በመንግስተ ሰማያት ምን የሚል ነው? የሚኖር መሆኑን ቅድም ተነግሯል። ወደዛ ሂድ ተብሎ ቀድሞ እንዲያውም ጌታ ኢየሱስ ክርስቶስ ከመሄዱ በፊት ቀድሞ ሂድ የተባለው ማን ነው? ዶሮ ነው። እና ዶሮ በዛ እንደሄደ እንግዲህ ቀድሞ ይሄደ። አዎ ጴጥሮስ መካር ሲጀምር ዶሮ ጩኸቱን አሰማ ይላል። አሰማ እና አሁን የሚተረከው ቅድም እንግዲህ የውሸት ድርሰቱ ይህንንም ያካተተ ነው። እንግዲህ በስዕሉ ስርም ይሰገዳል፣ በምስሉ ስር ይሰገዳል፣ ለዶሮውም ጭምር ነው። እንግዲህ ለምስሉን ይሰገዳል ከተባለ ለምኑም ጭምር ነው የሚሰገደው? ለዶሮውም ጭምር ነው የሚሰገደው ማለት ነው። ይህ እንዲነሳ ነው እንግዲህ ጌታ ኢየሱስ ክርስቶስ ስለ ሰው ልጆች የከፈለው ስቃይና መከራ በ8 ቀን ብቻና እንግዲህ በድንጋይ ያለ ይሁዳ ላይ የዞረዋል እነዚህ የሚተረኩበት እንጂ በ8 ቀን ብቻ በዓመት የሚታሰብ አይደለም። እንግዲህ ይህ ብቻ አይደለም። በ8 ቀን ማለት ይሄ ማለት ምንድነው? ከሆሳዕና እስከ ትንሣኤ ያለው ብቻ ነው የሚታሰብበት። በሌላው ጊዜ አይታሰብም። ጌታ ኢየሱስ ክርስቶስ ስለ ሰው ልጆች የከፈለው መከራ ምን አይልም? በሌላ ጊዜ ምን አይልም? አይታሰብም። በሃይማኖቱ የተሰራው ስርዓት እንግዲህ ምንድነው ስንል እጅግ የእግዚአብሔርን ልጅ የከፈለውን ዋጋ የሚሸፍን መሆኑን በዚህም ልናየው ይመለከታል። እንግዲህ የሚታሰበው በዓመት 8 ቀን ብቻ ነው ወይ? ጌታ ኢየሱስ ክርስቶስ ለሰው ልጆች የከፈለው መታሰብ ያለበት የ8 ቀን ብቻ ነው ወይ? ይህንን የያዘ ነው። 8 ቀን ብቻ፣ በ8 ቀን ብቻ ነው ያንን እያሰቡ። ሐሳቡ ደግሞ ምን የሚደረግ ነው ስንል ሰው ሁሉ በሐዘን ሰው ሁሉ አዝኖ በባዶ እግሩ እየሄደ ተክዞ ጌታ ኢየሱስ ክርስቶስ ሊሰቀል ነው ሊሞት ነው እያለ በዓመቱ ምን የሚልበት የሚያዝንበት ስርዓት ነው። ይህም ከመጽሐፍ ቅዱስ ሐሳብ ውጭ ነው። ሰው በክርስቶስ የተከፈለለትን ዋጋ እያሰበ ቅድም እንደተባለው እያመሰገነ
ደስ እየተሰኘ መኖር ሲገባው፣ ለዚህም ደግሞ እግዚአብሔር አምላክ በልጁ የፈጸመልንን ዋጋ በማክበር ለዛ ነገር ምስጋና በመሰዋት እግዚአብሔርን በማመለክ መኖር ሲገባው ይህ የተደረገበት ነው። የውሸት ድርሰት መሆኑ ይህንንም ያመለክታል። የሚፈጸመው ስርዓት የተከፈለውን ዋጋ የሚሸፍን ስርዓት ነው። የተከፈለውን ዋጋ ምን የሚያደርግ የሚሸፍን ስርዓት ነው። ነገር ግን እርሱ በራሱ ልናመሰግነው ሲገባ ሌላ ዋጋ የሚከፈልበት ነው። ሌላ ዋጋ ምን? ከሰኞ እስከ አርብ ድረስ ምን ይባላል? ከሌሊት 11 ሰዓት ጀምሮ እስከ 12 ሰዓት ባለመብላት የሚሰገድበት ዋጋ የሚከፈልበት በተለይ ደግሞ ሕፃናት ጭምር ሄደው ምን የሚሉበት ነው? ይሄ የሚሰግዱበት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ዋጋ ከፍሎልናል፣ ጨርሷል፣ ተፈጸመ ብሏል። ይህ የተፈጸመውን እውነት በመቀበል ያንን ስርዓት እያመሰገኑ መኖር ሲገባ ይህ ስርዓት የሚፈጸምበት ነው። እንዲሁም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድም እንዳላችሁት በዮሐንስ ወንጌል ምዕራፍ 15 ቁጥር 15 ላይ ከእንግዲህ ወዲህ ባሮች አልላችሁ፣ ባሪያ ጌታው የሚያደርገውን አያውቅም፣ ወዳጆቼ ግን ብያችሁ ከአባቴ የሰማሁትን ሁሉ። እንግዲህ ጌታ ኢየሱስ ክርስቶስ ይናገር የነበረው ከአባቴ የሚሰማውን እንጂ ከራሴ ምን አልልም፣ አንዳች አልናገርም። እንግዲህ ከድንጋይ ሰምቶ አይደለም፣ ከዶሮ ሰምቶ አይደለም የሚናገረው። ከዶሮ እየሰማ አይደለም ወይ ድንጋይ ያዙ አይደለም የሚሰማው። ከአባቴ የሰማሁትን ምን እላችኋለሁ እነግራችኋለሁ እያለ ለደቀ መዛሙርቱ አስረግጦ ይነግራቸው የነበረው ከማን የሰማውን ነው? ከአባቱ የሰማውን። እንዲሁም ደግሞ እኔ ስለ እውነት ልመሰክር ተወልጃለሁ ብሎ በጲላጦስ ፊትም ሲመሰክር እርሱም ደግሞ እውነት ሊመሰክር እንደመጣ ስለ እውነት የሚናገረውም ደግሞ ከአባቱ እየሰማ እንደሆነ ይናገራል። ይሄኛው ግን ስለላ አደረገ፣ ዶሮን ጠየቀ የሚለው ነገር ፈጽሞ ውሸት ነው። ይሄ ውሸት እንደሆነ አስረግጠን ልንናገር ይገባናል። ለምን ስንል እንግዲህ በዛ የተሰራው እያንዳንዱ ነገር እውነት ለማስመሰል በረቀቀ አሰራር እውነትን ለማስመሰል ውሸቱን እውነት ለማስመሰል ብዙ ተደክሟል፣ ብዙ ተሰርቷል። ይህ ማለት ደግሞ ምንድን ነው ስንል የእውነት እንዳይገለጥ ጌታችን መድኃኒታችን ኢየሱስ ክርስቶስ እውነት እላችኋለሁ ብሎ ነው የተናገረው። እንግዲህ ይህንን እውነት ደግሞ ከአባቱ እየሰማ እንደተናገረ፣ እንግዲህ ይህንን ደግሞ ቅድም እንደተነገረው አብ ሊገልጥለት ከሚገባው በላይ ወልድ የሚያደርገውን ሊያውቅ የሚችል የለም። ስለዚህ እሱም ደግሞ እርሱ የተናገረውን እየተናገረ እየመሰከረ ሰዎችን ለማዳን እንደመጣ ይናገራል። ከዚህ ውጭ እንግዲህ እያንዳንዱ በየዕለቱ ወይም በቤተ ክርስቲያኗ ውስጥ የተሰራው እያንዳንዱ ድርሰት እውነትን የሚሸፍን የእውነትን ዋጋ የሚያሳጣ መሆኑን ተመልካቾቻችን፣ አድማጮቻችን ይህን እንድትረዱ ያስፈልጋል። እንደውም ትኩረት አድርጋችሁ በስነ ስቅለቱ ስር የተሳለውን ዶሮ አብሮ እንደሚሰገድለትም ይህም ውሸት እንደሆነ እንድታውቁ ልናስተላልፍ እንወዳለን። ጌታ ስሙ የተባረከ ይሁን። አሜን አሜን። እግዚአብሔር ይባርኮት። በጣም ያላየነውን ነገር አሳይቶናል። ለምሳሌ ዶሮ ስሩ ስር መኖሩ እንዲሁ የሚገርም ከመስቀሉ እግር ስር መኖሩን በደንብ አድርገው አይተውታል ማለት ነው። ቀጥሎ ያለው እዚህ ግብረ ሕማም ላይ ያለው እንዳልኳችሁ በጣም የሚገርም ደግሞ አንድ ሌላ ታሪክ አለ። ለሐማርያም ምንድን ነው ይዘቱስ? ምን ይመስላል? ምንን ያካተተ ነው? ቅድም የሚያነሱት የተወሰነ ነገር አንስተዋል። ለሐማርያም ሲነሳ የማርያም አዳኝነት፣ የማርያም ጣልቃ ገብነት፣ መካከለኛነት ይነሳል እና ይናስመርክሮ በጣም ጥሩ ውይይት ነው። እግዚአብሔር ይመስገን። እንግዲህ በተለይ ይሄ በሰሙነ ሕማማት እንግዲህ የሚደረገውን እያንዳንዱን ስርዓት አንስተን እያወራን ያለ ነው። እንግዲህ ለብዙዎች ብዙ መረዳትን ያመጣል ብለን ተስፋ እናደርጋለን። ምክንያቱም መጽሐፍ ቅዱስ ወንጌላችን የሚናገረውና በዚህ በግብረ ሕማማት የተጻፈው ሀሳብ የተጋጨ የተፋለሰ የውሸት የሐሰት የኑፋቄ መጽሐፍ መሆኑን በደንብ አድርገን አስምረን እናገራለን።
እንግዲህ በመጽሐፈ ዶርኮ የተገነዘብነው ነገር መጽሐፍ ቅዱስ ላይ የሌለ ጥቅስ የሌለ ሐሳብ ጌታ ያልተናገረው ጌታ ያላስተማረው ትምህርት በግብረ ሕማማት ተካቶ እንመለከታለን። ስህተት መሆኑን የሚሰሙ ሰዎች በደንብ አድርገው እንዲገነዘቡ ነው። እንግዲህ መጽሐፈ ዶርኮ ሐሙስ የሚነበብ ነው። የግብረ ሕማማት ላይ ሐሙስ ላይ ሄደው ማግኘት ይችላሉ። እንግዲህ ለሃ ማርያም ስንመጣ እንግዲህ ለሃ ማርያም ማለት የማርያም ሐዘን፣ ልቅሶ፣ ሰቆቃው፣ ትካዜ ነው። በቃ ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስ መከራን ሲቀበል በመስቀል ላይ ሲሰቀል መጣችና እያንዳንዱን ሐዋርያ ስትጠይቅ ከጌታ ጎን የቆመ እንደሌለ አጣችላል። ጴጥሮስን እንድርያስን ጠይቅ የለም፣ ያዕቆብን ስትጠይቅ የለም፣ ሌሎችን ስትጠይቅ የለም። እያንዳንዱን ሐዋርያ ጌታ ሲሰቀል ነበረ ወይ የት አለ ብላ አንድም አላገኘችም ይላል። እና ስለ ሁሉም መረመረች። አብሮ ወደ ቀራንዮና ወደ ጎልጎታ ከሄደው ከዮሐንስ በቀር አንድም አላገኘችም ይላል። ጌታ ኢየሱስ ክርስቶስ በመስቀል ላይ ሲሰቀል አንድም ሐዋርያ ከኢየሱስ ጎን የቆመ እንደሌለ ትናገራለች ማለት ነው። ከዚህም በቀር አንድም እንኳ ባለማግኘቷ እንደገና ዳግም ወደ ጽኑ ልቅሶና ሐዘን ተመለሰች። እንዲህ እያለችም አለቀሰች። ልጄ ወዳጄ ሆይ ወዮልኝ፣ ወንድሞችህ ሸሹ፣ ትተውህም ተሸሸጉ ይላል። እንግዲህ በነገራችን ላይ ለሃ ማርያም የደረሰው ሕርያቆስ ነው የሚባለው። ደራሲው ሕርያቆስ ነው። በደንብ መነገር ያለበት የለሃ ማርያም ደራሲ ሕርያቆስ የሚባል ሰው ነው የደረሰው። ደራሲ ማርያም የደረሰው ሰውዬ ማለት። ስለዚህ አሁን ስንመጣ ጭብጥ ሐሳቡ በነገራችን ላይ የዚህ ሰውዬ ውሸት በደንብ አድርገናል። ሰው ጉዳዩ ከኢየሱስ ጋር የተገናኘ አይደለም። የማርያም ልቅሶ በጴጥሮስና በማርያም መካከል ያለ ጉዳይ ነው። ለምሳሌ ማርያም እየየ ያለችው ጴጥሮስ ኢየሱስን ስለካደው እንጂ ኢየሱስ ስለተቀበለው መከራ አይደለም። በደንብ መሰመር ያለበት አሁን ሊቃውንተ ቤተ ክርስቲያን ካህናት፣ ዲያቆናት፣ ጳጳሳት፣ ኤጲስቆጶሳት የሚሸውዱት ለምንድን ነው? ማርያም ያለቀሰችው ስለ ኢየሱስ አይደለም፣ ጴጥሮስ ጌታን ስለካደ ብቻ ነው። ይሄው መጽሐፉ ይናገራል። የሚገርመው እኮ ቀድሞ እጠራጠረ ነበር እኮ እንደዚህ እንዳለች እኮ ነው። ይኸውልህ መሪ እኔማ ዝም ብዬ ስላቸው ምን እንደው ታውቃለህ? አነበዋለሁ። ምን ይላል መሰለ ገጽ 796 ላይ ቁጥር 65 ላይ አባቴ ጴጥሮስ ሆይ ጌታን እንዳትክድ ሁል ቀን እጠራጠርህ ነበር። ስለ እርሱ ወርቅ ብር አልሰጠህ። ለምን ጌታን ፈጥነህ ካድከው? ስለ እርሱ መርከብ ወይም ቀዛፊ አልሰጠህም። መምህርና ጌታን ዛሬ ለምን ካድከው? ስለ እርሱ ምን አልሰጠህም? ወንድ ልጅም ቢሆን ወይም ሴት ልጅ ጴጥሮስ ሆይ ስለ እርሱ ወንድምን ወይም ወዳጅን አልሰጠህም። ልጄን ለምን ካድከው? ይኸውልህ የማርያም ልቅሶ እየየ ሐዘን ኢየሱስ ስለተቀበለው መከራ መስቀል ላይ ስለደረሰበት መስቀል ላይ ጎኑን ስለተወጋ እጆና እግሩ ስለተቸነከረ ስጋው አልቆ አጥንቱ እስኪቆጠር ድረስ ስለተቀበለው መከራ ሳይሆን ጴጥሮስ ማርያም ስለካደ ብቻ ነው አሳዘነው ጴጥሮስ እንጂ ኢየሱስ አይደል። ልብ በል እንግዲህ ሊቃውንት ለምን መሰላችሁ? ልንገራችሁ። የዚህ የግብረ ሕማማት ደራሲ ሳይሆን ውሸታም እሱ ብቻ ሳይሆን ውሸታሙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ውሸታሞች ናቸው። ጳጳሱ ውሸታም ነው፣ ዲያቆኑ ውሸታም ነው፣ ካህኑ ይኸው ማርያም አለቀሰች እየየ ስለማን ቢሮ ቢጠየቅ ጌታ ስለተሰቀለ አይልም መጽሐፉ። ይኸው እንምጣበት ልባው ይቀጥሉና ደግሞ እንመጣለን። ሃይላይቱን ላንሰው። ለምን ካድከው? ከዚያ ብርሃናቸው የማይጠፋ ዓይኖችን የሰጠህ ሲሆን ስለ ጌታ አንዲት ጥፊ ትቀበል ዛሬ አልታገስክም። እኒን የመሰሉ ዓይኖች የሰጠህን ጌታህን ለምን ካድህ? ሲሆን በጥፊ መመታት ነበረብህ፣ ማገዝ ነበረብህ። ለምን ካድክ ብላ እየየ እንዴ እኔ እኮ ቀድሞ የምጠራጠር ነበር። እንዲያው መርጌታ መላክን ውስጤ ላይ እየተመላለሰ እምቢ አለኝ። ምናልባት በወንጌላውያን አማኞች ዘንድ አንድ በጣም ታዋቂ ሰባኪ አንድ ዶክተር ነበረ እና ዶክተር ወዳጄ ነው የሚባል ሰው የማርያም ታላቅ አእምሮ በሚለው መጽሐፉ ይህንን እንደ እንትን ጽፎታል። እንደምን እንደ ማርያም የታዘበችውን ትዝብት እንተና ሲሄድ እንዴት እንደምትታዘብ በቃ ማለት ወይኔ ጴጥሮስ አብሮ ሲበላ ቆይቶ ለምሳሌ እንተና አብሮት ቆይቶ እንዲህ አለ ምናምን የሚለውን የማርያም ታላቅ አእምሮ ብሎ ትዝብቷል። በሰዎች ላይ ያላትን ትዝብት
ጽፏል። አሃ ትዝብቷን ጽፎ ዋናውን ፍሬ ነገሩን ካልጻፈው ምን ይሰራል? አየህ ልቅሶው እኮ ጴጥሮስ ስለካደ እንጂ ኢየሱስ መከራ ስለተቀበለ አይደለም እንዴ? አይ እሱማ ያው መንፈሱ ያው ይጎታ ምንጭ ማርያም ከሰበክ ትገባለህ እዚያው የትም አይቀርልህም። ማርያምን ሰብከ ከኢየሱስ ጋር መቀጠል አትችልም። ማርያምን ካቀነቀንክ ትገባታለህ። ለምን መሰለህ? ይጎትታል መንፈሱ ራሱ። ለምን ከዚያ እንዴት አልታገስክም አለች። ከዚያ አንተ ግን ለልጄ የወንድማማችነት ፍቅርን አላደረክም አለች። ለምንድነው የካድከው? መታገስ ነበረብህ ያለች። ጴጥሮስ ሆይ አምላካዊ እጁን በራስ ላይ ጫን፣ አንተ ግን ከመካድ በፊት በራስ ላይ የሾህ አክሊል ይጭኑብህ ዘንድ አልፈቀድክም። ከዚያ አባቴ ጻድቁ ዮሴፍ ሆይ አለች። ከዚያ የሚገርመው ነገር ማርያም አድላዊት ናት። እንዴው ጴጥሮስን ለምን ካድክ ብላ ጭቅጭቅ አርጋ ነፍሱን አስመረረችው ጴጥሮስን። ከዚያ ወደ ዮሴፍ ዘወር አለችና ምን አለችው መሰላችሁ? አባቴ ጻድቁ ዮሴፍ ሆይ በአጥንቶችህ ላይ የሰማይ ጠል ይውረድ አለች። በረከት ዮሴፍ ወደ ዮሴፍ ዘወር ብላ አደረገች። አይ እናንተ እንደው ትጨርሱብኝ። ወደ ዮሴፍ ዘወር አለችና እንደው የሰማይ ጠል በላይ ይውረድ ባለችው በረከት በበረከት አንበሽበ ነፍስም አለች ዕፀ ሕይወትን ትመገብ። ኧረ ሊቃውንቱ ወዴት እየሄዱ ነው? ነፍስ ዕፀ ሕይወት ትመገብ። ቅጠላቅጠል በሰማይ መብላት ይቻላል እንዴ? አይቻልም እኮ። ዕፀ ሕይወት ምን ደፍተራ እዚህ ምድር የሚጠቅሰው ዕፀ ሕይወት በነገራችን የጠንቋይ ዕፅ ነው፣ የመተተኛ ዕፅ ነው። ዕፀ መዳ እንዴ! ኧረ ዕፀ ሕይወት ብለው ራሱ እንትን አለች። ዕፀ ለባዊት ዕፀ ሕይወት የሚባል አለ፣ ቡዳ የሚያደርግ ምናምን ወይ ጥንቁልና። በነገራችን ጠንቋይ የሚጽፈው መጽሐፍ ነው። አብዛኛው የኦርቶዶክስ መጽሐፍ ጸሐፊ ከጥንቁልና ጋር የተያያዘ ነው። አንዲት ነገር ሳይነካ አይሄድም። ቅድም ስራ ያነሳ አየህ አይታል አይደል? ድንጋይ ወፈነድ ሁሉ ቅድም እንትን ወያ ዶሮ ምን አደረገ? ክንፍ ተሰጥቶት በረረ ሄደ። መንግስት 10,000 ዓመት መንግስት ሰማያት ገባ ይላል። ከዚያ እኮ ምንድን ሲሆን ነው 10,000 ዓመት እኮ ነው የሚገርም እኮ ነው። ተመልከት ከምን ጋር የተያያዘ ነው እንደዚህ። ከዚያ ምን ሆነ ይላል? ይውረድ ባለችው ከኛ ጋር ታግሰ መከራ ስትቀበል እንደ ጴጥሮስ ልጄን አልካድከውምና ጴጥሮስ ሆይ ወደ ፍርድ አደባባይ ያልወሰዱት በባለስልጣኖች እያለች ትቀጥላለች። ዮሐንስም ድንግልን እናቴ ሆይ ጌታችንን ጴጥሮስ ስለ ካደው አታልቅሺ አላት። አየህ ዋናው ነጥብ ይሄ ነው። ዮሐንስ ምን አላት? በቃ ከዚያ ሲያያት ማርያም ታለቅሳለች። ጴጥሮስ ጌታን ስለ ካደ ለምንድን ነው የምታለቅሽው? ኢየሱስ ስለተሰቀለ አላላትም። ልጅ ስለተሰቀለ አላላትም። መከራ ስለተቀበለ አላላትም። ይሄ እጅና እግሩ ስለተቸነከረ አላላትም። ስለተገረፈ ደሙ ስለፈሰሰ አጥንቱ እስኪቆጠር ድረስ እንደዚያ አይደለም። ምን አለ? ስለዚህ ለሐማርያም የሚያወራው በጴጥሮስ ጌታን መካድ ጉዳይ እንጂ በኢየሱስ ላይ አይመለከተውም። ኢየሱስ በደረሰው ህመም አይደለም። ውሸት ነው። ይሄ ውሸት ነው። ስለዚህ የቤተ ክርስቲያኒቱ ሊቃውንት የማርያም ሐዘን እሮሮ እየየ ሲነሳ ይሄው መሰከረ። ዮሐንስ እኮ ተናገረ። አጠገቡ የነበረው ይሄው የተገኘው ዮሐንስ ጴጥሮስ ስለ ካደው ለምን ታለቅሻለሽ አላት። ይሄው መጽሐፉ ለምሳሌ ገጽ 797 ገጽ ላይ ቁጥር ስንት ላይ 83 ላይ ዮሐንስም ነው የሚለው ጌታችን ኢየሱስ ክርስቶስ እርስ በርሳቸው እየተላቀሱ ሁለቱም አብረው ነበሩ። ዮሐንስም ድንግልን እናቴ ሆይ ጌታችንን ጴጥሮስ ስለካደው አታልቅሺ አላት። አሳልፎ እንደሰጠው እንደ ይሁዳ ነውር የለበትምና። አየህ እንደው የሚገርመው ሌላ ታሪክ ነው የሚያወራ። ነውር የለበትም ጴጥሮስ እና ስለዚህ አታልቅ። በራት ጊዜ ጴጥሮስ ወይ 3 ጊዜ ትክደኛለህ ሲለው መምህሬን ሰምቼዋለሁና ጴጥሮስም እንደዚህ በአንተ ላይ ይደረግ ዘንድ አይገባም፣ ጌታዬ ፈጣሪም እስከ ዘላለሙ ድረስ አልክድም፣ መሞት ይሻለኛል ምናምን አለና ይልና በጣም ከዚያ በኋላ የሚጨርሰው ምንድነው? በሐዘኗ የሚገኝ በረከት ከዓይኗ የፈሰሰ የእንባ ውሃ ጸጋ ለዘላለሙ ከኛ ጋር ይኑር ብሎ ይጨርሳል። ስለዚህ መርጌታ መልአክ መጽሐፉ ሙሉን የሚያወራው የውሸት ድርሰት እንደሆነ ግልጽ ነው ማለት ነው። የሚያወራው ስለ ሕማሙ አይደለም፣ ስለ ኢየሱስ መከራ መቀበል አይደለም። ጴጥሮስ ስለ ካደ ነው ዋናው ፖይንት ይሄ ነው። ለሐማርያም የሚባለው ለሐማርያም የማርያም ሐዘን፣ የማርያም ልቅሶ፣ የማርያም ሮሮ ልቆ እንትኗ ሮሯ በጌታ ቀራንዮ ላይ በሚከፍለው ዋጋ ያን እያየች ያን ግርፋቱን ደሙን
ቅድም እንዳሉት የሆነ ሰውነቱ እስኪቆጠር ድረስ አጥንቱ እስኪቆጠር ድረስ የተገረፈውን ግርፋት የተቸነከረውን ያኔሾ ቸንካር ማነው አክሊል የተቸነከረውን ጭንቅ እንዴው ስለ ኢየሱስ እኮ ምንም አላለችም አይደለም። ይኸውልህ መርጌታ ቀጸረ መሰከረል። ይኸውልህ ምስክሩ ምን ላይ ታዛቢ ናት እሷ። የሚገርም ነገር ጴጥሮስ እንተና የሆነ አንድ ሐዋርያ ሴት ያለ ፊልጶስ ሲሄድ ቶማስ እንተና አጠገቡ ላይ ይኸው እንደውም ጊዜ ስለሌለን እንጂ እኮ መጽሐፉ እኮ በጣም ነው የሚናገር ስላነበብ ነው ማለት ነው። መጽሐፉ የሚናገረው ነገር በጣም የሚገርመው ነገር ምን አለች ይላል። እያንዳንዱ ሐዋርያ ከኢየሱስ ክርስቶስ ጎን ሲሄድ አየች ነው የሚለው። ከዚያ ሲሄድ ካየች በኋላ የመጨረሻ ልቅሶ አሮሮዋ ምንድነው? ጴጥሮስ ኢየሱስን ስለካደው እንጂ ያለቀሰች የሚገርመው በኢየሱስ ላይ ስለደረሰው መከራና ስቃይ አይደለም። ስለዚህ ለሐማርያም በነገራችን ላይ አንድ ብቻ ይሆን ተደጋጋሚ ለሐማርያም አለ ወደፊት እሱም የሚያወራው ተደጋጋሚ ነው፣ ያው ተመሳሳይ ነው። ስለዚህ የቤተ ክርስቲያን አባቶች ውሸታሞች ናቸው። አንደኛ የውሸት ድርሰት የውሸት መጽሐፍ አንደኛ ማርያም ያለቀሰችው ጴጥሮስ ስለካደ ነው እንጂ ኢየሱስ ስለተሰቀለ አይደለም። ይሄንን አጥብቀን አጽንተን እንናገራለን። ሌላው እንግዲህ ከማርያም ጋር በተያያዘ ልናገር ከማርያም ጋር በተያያዘ ማለት ነው። እንግዲህ በግብረ ሕማማት ወይም ደግሞ በሰሙነ ሕማማት የሚነበበው ይሄ ግብረ ሕማማት የሚያወራው የኢየሱስ ክርስቶስን መከራ ሞት ብቻ አይደለም። የሚያወራው ታምረ ማርያም ነው። የማርያምን ታምር ነው የሚያወራው። ማርያም ዕውር አበርታለች። ማርያም ጅብ አስራለች። የሚገርም ነገር አንዲት መበለት ልጅ ወለደች። ልጇን ጅብ ነጠቀባት። ከዚያ ማርያም አስመለሰችው ይላል። የሚገርም ነገር ማለት ነው። እዚሁ መጽሐፉ ላይ እንደገና ማርያም ናት ጅቡ መልሶ አመጣ። የእመቤታችን የድንግል ማርያምን ስሟን ሲማጸን ሲጠራ ከዚያም ሴትዮዋ እያለቀሰች ነበር ልጇ ተነጥቆባት። እመቤቴ ሆይ ልጄ ለአራዊት አሳልፈ ሰጠ እየየ ስትል ግብረ ሕማም ነው እኮ ምንድን ነው የኢየሱስ መከራ በሚነገርበት የማርያምን ተረት አምጥተው ያስገቡልሃል። ልምጣበትማ ምን ይላል መሰላችሁ? ለማርያም ይላል ክብር ውዳሴ በልባችሁ ውስጥ አኑሩ ይላል። ከዚያ በኋላ ደግሞ እንደ ሰማይ መላእክት ቁጥርና እንደ ዝናብ ነጠብጣብ ቁጥር ክብርና ምስጋና ለማርያም ይገባታል ይላል። እንደገናም ደግሞ ስንመጣ ደግሞ ለመስቀል ከንሰግዳል ሊቃውንቱ የድጓ መምሩ ያቋቋም መምሩ በዚህ በሰሙነ ሕማማት የሚገርም ነገር እዚያው ቆሞ መልካ ሕማማት ያደርሳል። ለመስቀል ከንሰግድ እያለ የሚሰግደው ለማን ነው? ስለ ኢየሱስ ነው ተብሎ ለምን ለመስቀል ይሰገዳል? ስለ ኢየሱስ ነው ነገርየው። ባለ ታሪኩ የታሪኩ ባለቤት ባለ ታሪኩ ክርስቶስ ኢየሱስ ነው ከተባለ እኮ መነገር ያለበት መወራት ያለበት መዜም ያለበት መጮህ ያለበት እኮ ስለ ኢየሱስ ነበር። የሚታያቸው ያ የተሰቀለ ዋጋ የሚከፍለው ፍጹም አምላክ ፍጹም ሰው የሆነው ክርስቶስ ኢየሱስ ራቁቱን ተሰቅሎ የሚከፍለው ዋጋ ሳይሆን የሚታያቸው እንጨቱ የተሰቀለበት ግንድ ነው ማለት ነው። ግንዱ ነው እንጂ አሁን እዚያ ጋር እኮ ነው። እንዲያውም ለገቦ ከላይ ወሳይናት ሁለት ለገቦ ከላይ እንገቦ ከወይዘ ነቃማይ ዘቀደሶ ለፈያታይ መስቀልከ እግዚኦ ምስካይለን። ሊቃውንቱ ምን እያሉ ነው? አሁን በዚህ በሰሙነ ሕማማትና በዚህ በሳምንቱ ጥንቢት እንዲህ ይቅርታ ቅድም አንስተውታል። ጥንቢት የሚል ቀን አያችሁ፣ ክፋታቸው ራሱ የሚገርም ነገር። ይሄ ጥንቢት ክፉ ቃል መጠቀም እኮ ተገቢ አይደለም እኮ። ቀንን የሰጠ እግዚአብሔር ነው። በቀኑ እግዚአብሔር እንድናመልክ፣ እግዚአብሔር እንድናመሰግን፣ እግዚአብሔር እንድናወስድስ እግዚአብሔር ስለሰጠን ቀን ስለ መልካሙ ቀን እግዚአብሔር ይመሰገናል እንጂ ለቀኑ የክፋት ስም የማይጠቅም የማይረባ ቆሻሻ ስም በቀኑ ላይ መለጠፍ ምን አስፈልገው? አንተ ይሄ እኮ ክርስቲያን አይደለም ይሄ ህዝብ። እውነቴ ነው፣ የሚጠይቅ የለም። ሊቃውንቱ ራሱ ተሳስቷል። ስለዚህ ለማርያም ይኸውላችሁ በግብረ ሕማማት ውስጥ ለማርያም እንደ ሰማይ መላእክት ቁጥርና እንደ ዝናብ ነጠብጣብ ቁጥር ምስጋና፣ ክብር፣ ውዳሴ ይገባታል ይላል። የለውም። እንዲያው የሚገርም ነገር እንደ መላእክት ቁጥርና እንደ ዝናብ ነጠብጣብ ቁጥር የሚሆን ምስጋና ይገባዋል አይልም። የሚገርም ነገር ለማን ነው የተሰጠ ከተባለ ለማርያም ነው የተሰጠው። የሚገርማችሁ ነገር ይሄ ነው ያለው። ሌላው የሚገርመው ነገር ቅድም አንስቼው ነበር። የሔዋን ማሰሪያ ወይም ድነት የተፈጸመው በማርያም ነው የሚል ራሱ ግብረ ሕማማት። ኢየሱስ ተሰቀለ፣ ኢየሱስ መከራ ተቀበለ፣ የኢየሱስ ሞቱን ትንሳኤውን መታሰቢያ ነው ይሉናል እንጂ ማርያም የዳነችው በማን ነው? ሔዋን የዳነችው በማርያም ምንድን ነው?
ምክንያት ነው። በማርያም ነው የዳነችው። ይሄው ግብረ ሕማማቱ በደንብ ያነሳል። የሚገርመው ነገር የዚህ ተአምረ ማርያም ላይ መቅድሙ ላይ የተጻፈውን አምጥተው እዚህ ላይ ያስቀምጠውታል። የሚገርመው ነገር ማለት ነው ታምሩ እነዚህ አምጥተው መግቢያው ላይ አስቀምጠውታል። የሚገርማችሁ ነገር ማለት ነው ለምሳሌ የሆሳዕና ማህሌት ከተቆመ በኋላ ግብረ ሕማማት ይነበባል። ያንን ብታዩት ሄዳችሁ እያንዳንዱ ነገር የሚያወራው ታምረ ማርያም ነው። ስለዚህ ሊቃውንቱ ምን እያደረጉ ነው? ይኸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ማየት የተሳናቸው መስማት የተሳናቸው አይን እያላቸው ጆሮ እያላቸው አፍ እያላቸው በቃ ምንም ማድረግ የማይችሉ የታሰሩ በጣም የታወሩ ጨለማ ውስጥ ያሉ ናቸው። በደንብ አድርገን አስረግጠን የምንናገረው። ስለዚህ የኢትዮጵያ ቤተክርስቲያን ሊቃውንት አይን እያላቸው የማያዩ ናቸው። ጆሮ እያላቸው መስማት የተሳናቸው ናቸው። ለምን ከተባል የኢየሱስ ክርስቶስን መከራ ሞት መናገር ሲገባቸው በዚህ በሳምንቱ እንኳን ከቀኑ ለይተው እንኳን የሚገርበው የሚያመልኩት ማርያም ነው። ለማርያም እንሰግዳለን፣ ለመስቀል እንሰግዳለን፣ ለሷ ክብር ምስጋና ውዳሴ ከዝናብ ነጠብጣብ ጋር አያይዘው ከመላእክት ቁጥር ጋር አያይዘው ይናገራሉ። ከዚያ ምን ብሎ ይናገራል? የሚገርማችሁ ነገር ለእግዚአብሔርም ለማርያምም እንሰግዳለን። ከዚያ የሚገርም የማርያም ነፍስ በምትለይበት ጊዜ ጌታ መጣ ይላል። ማርያም ድንግል ማርያም በምትወጥበት ጊዜ ነፍስ ከስጋዋ ስትለይ የሚገርመው ነገር ጌታ መላእክትን አስከትሎ ነፍሷ እንዴት እንደምትወጣ ቁጭ ብሎ ይመለከት ነበር ይላል። እንደሚገርም እኮ ነው። እንደዚህ ብሎ ይናገራል። ሌላው የምናነሳው ነገር ማርያም እጉርን አበራች ብሎ ይናገራል። ራሱ እዚሁ መጽሐፉ ላይ ማለት ነው። እጉርን ታበራለች፣ ለምጻሙን ታነጻለች። ከነዓናዊት ሴት ያችን ሴት የፈወሰች ራሱ ማርያም ነው የሚል እዚህ ጋር ኢየሱስ አይልም። ማርያም እጉርን አብርታለች ይላል። ለሰው ሁሉ የምትገለጥ ማርያም። የሚገርመው ነገር ይሄንን ግን በደንብ አውሩበት። ማርያም በራእይ በህልም ለመበለቶች፣ ለቅዱሳን፣ ለባሕታውያን፣ ለመነኮሳት የምትገለጥ ማርያም ይቺ እውነተኛዋ የጌታ እናት ማርያም አይደለችም። ይቺ መንፈስ ነች። ግብረ ሕማማት ላይ የተጻፈችዋ ማርያም የኢየሱስ ክርስቶስ እናት ማርያም አይደለችም። ለምንድነው? በቃ ጫካ ውስጥ ለተኛ ገደላ ገደሉ ስለተቀመጠ የሆነ በቤቱና በምንኩስና ስም ለተቀመጠ ሰው ማርያም ተገልጣ ታየችው፣ አናገረችው ይላል። ማርያም አትገለጥም። አሁን ማርያም አትገለጥም። በቃ በምንም ተአምር ይሄ በማርያም ስም የተጠቀመ ክፉ መንፈስ ነው። በግብረ ሕማማት ላይ ማርያም ለሰዎች እየተገለጠች የምታናግር መሆኗን በደንብ አድርጎ ግብረ ሕማማቱ ይዘግቦላታል። ስለዚህ ይሄ ግብረ ሕማማት መባል ሳይሆን ያለበት ተአምረ ማርያም ነው መባል ያለበት። ኢየሱስን ወክሎ የሚናገር መጽሐፍ አይደለም። ኢየሱስን ወክሎ የሚያብራራ የሚያትት መጽሐፍ አይደለም። ስለ ኢየሱስ ነገረ ስራውን የሚነጠቃል አይደለም። ከመጀመሪያ እስከ መጨረሻ መሆን የነበረበት የኢየሱስ ሞት፣ የኢየሱስ መከራ መቀበል፣ ኢየሱስ በአይሁድ እጅ የተቀበለውን መከራ ማውሳት ነበረበት። ይሄን ሁሉ ደምስሶ ግን ሌላ አካል አስገብቶ ለምሳሌ የምናነሳው ነገር ማርያም ንስጥሮስን የቀሰፈች የገደለችው ማርያም ናት ይላል ይሄ መጽሐፍ ግብረ ሕማማት የተባለ መጽሐፍ ማርያም ንስጥሮስን የቀሰፈችው ወልድ ፍጡር ብሎ በተናገረው አንደበቱ በዚያ ቃል ምክንያት የቀሰፈችው ማርያም ናት ነው የሚል ይሄው መጽሐፉ ላይ እናነሳዋለን። ለምሳሌ ገጽ 348 ላይ በእንዴት እናገኘዋለን? ወላዲተ ሰብናት እንጂ ወላዲተ አምላክ አይደለችም ያለውን እሱን ማለት ነው። ከዚያ በኋላ የሚገርም ነገር ይሄንን አንስቶ አስቀምጧል። ይሄን ማን የቀሰፈችው? ማርያም ናት የቀሰፈችው። ንስጥሮስን የገደለችው ማርያም ናት። ይኸውልህ ለዚህ ነው እኮ ግብረ ሕማማት ላይ ያለችው ማርያም የኢየሱስ እናት አይደለችም ያልሁት። ማርያም ነፍሰ ገዳይ አይደለችም። ይቺ አማናዊት ነች። ኢየሱስን ያመነች፣ ኢየሱስን የተቀበለች፣ ለኢየሱስ ራሷን አሳልፋ የሰጠች ክርስቲያን ነች ማርያም እንጂ አማኒት ናት እንጂ ነፍሰ ገዳይ ማርያም የለችንም። እኛ አናቅም። እኛ ተሐድሶ ነፍሰ ገዳይ ማርያም አናቅም። ነፍስ የምትገድል ማርያም እኛ ተሐድሶ ስለማናቅ በዚህ በግብረ ሕማማት ላይ የተቀመጠችዋ ማርያም ስዕላዊ መግለጫዋ ሌላ ነው። ስለዚህ ማርያምን ተጠቅሞ ሌላ መንፈስ የሰራባት ማርያም አለች የምትገለጥ የዛር መንፈስ ያለባት። ለምሳሌ ለመነኮሳቱ የምትገለጥ ሚስት ላላገቡ የሚገርም ነገር ለእነሱ ሁሉ እየተገለጠች የምታወራ ይቺ ማርያም የኢየሱስ እናት አይደለችም። ስለዚህ ንስጥሮስን ገደለችው የሚለው ቋንቋ ታሪክ ይሄ ከማርያም ሕይወት ጋር አይዛመድም። ከማርያም ጋር ሕይወት ጋር አይሄድም። በነገራችን ላይ ማርያም ጽድት ያለች በቅድስና የከበረች የጌታ እናት ያለ ነውር ያለ ነቀፈ የተገኘ የሚገርም ነገር ጭምት አስተዋይ ወትወዱ ውስተ ልብ አይደል የሚለው ማርያም የተነገራትን ሁሉ ወሬኛ ያልሆነች እየዞረች ወሬኛ አይደለች። የሚገርም ነገር ጭምት ናት።
እና ይችን ማርያም እኛ አልተናገረችም። አንተ ምስጢር ጠባቂ አየህ፣ ከእግዚአብሔር የተነገራትን የምትጠብቅ የምታሰላስል፣ በልቧ የምትጠብቅ የምታከብር፣ ለእግዚአብሔር ቃል የተለየች ብጽዕት ቅድስት ነውር አልባ የሆነች እግዚአብሔር ለተነገራት ነገር ታማኝ ሆና የተገኘች እንጂ ይቺ ማርያም አንተ ነፍሰ ገዳይ ማርያም፣ አረ ኦርቶዶክሳውያን በሕግ አምላክ፣ አረ ይቺ ማርያም እዚህ ላይ አይደለችም። እባካችሁ ወደ ቀልባችሁ ተመለሱ። እባካችሁ ከመጽሐፍ ቅዱስ ውጭ የሆነውን መጽሐፍ በሙሉ ሰብስቡና እባካችሁ ስፍራ ስጡልን። በእውነት ይሄ መጽሐፍ ነፍሰ ገዳይ ማርያም ብሎ የጻፈ መጽሐፍ ንጽሮን የገደለች ልምጣላችሁ። የሚገርማችሁ ነገር በጣም ነው የሚገርመኝ ነገር አማላጅ እቺ የጭንቅ አማላጅ ለምሳሌ እንደው የሚገርመው ነገር ነፍሰ ጡር ሆነው የምትይበዛባቸው ማርያም ከተጠራች ወዲያውን ፈትለክ ይላል። እዚህ ላይ እኮ ነው እና ለዚህ እኮ ነው የጭንቅ አማላጇ ፈጥኖ ደራሿ ማርያም። በእውነት የእግዚአብሔርስ ይሄ ሁሉ የተጻፈው እንግዲህ ተመልካቾቻችን ግብረ ሕማማት ላይ አሁን ሌላ ታሪክ እያወራን ለምሳሌ ከፈለጋችሁ ገጽ 294 ላይ ሄዳችሁ ማየት ትችላላችሁ። ግብረ ሕማማት የሚባለው መጽሐፍ በትክክል የኢየሱስ ክርስቶስን ታሪክ የሚያወሳ መጽሐፍ አይደለም። ስለዚህ ኦርቶዶክሳውያን ሊቃውንት እባካችሁ ድጓ ተምራችሁ፣ አቋቋም ተምራችሁ፣ ቅኔ ተምራችሁ፣ ቅዳሴ ተምራችሁ እባካችሁ ይሄንን የማይረባ ዜማ ለመስቀል ከነሰግድ እያላችሁ ድጓ መምህራን ያቋቋም መምህራን የምትጮሁት እባካችሁ ወደ ቀልባችሁ ተመለሱ። ኢየሱስን አክብሩት፣ ተቀበሉት። እንደ ማንኛውም ሰው እንደ ማንኛውም ምስኪን ጨዋ ምእመን ኢየሱስን መቀበል አለባችሁ ሊቃውንቱ። በዚህ በጣም ነው አጠንክረን የምናገረው። ከዚህ ቀጥልና ጅብን የምታስመልስ ማርያም ለምሳሌ ጅብ የበላውን ልጅ መልሳ ድንግልናን የምትጠብቅ ይሄ ነው ወይ እንዴ? ማርያም አንተ የሴት ድንግልና ተወሰደ አልተወሰደ እያለች የምትጠባበቅ ናት እንዴ? አንተ ነውር አይደል እንጂ ያቺኛዋ ማርያም በቅድስና የተከበረች ናት። ያቺን ማርያም ባታምጦ እዚህ ጋር አታለቃው። ይቺ ማርያም ሌላ ነች እኮ ብትሆን ከሆነ ድንግልና የምትጠብቅ ከሆነ ሌላው ማነሳው እዚህ ግብረ ሕማማቱ ላይ ማነሳው ለሙታን ስለመጸለይ ያስተምራል። ሰው ከሞተ በኋላ ለሙታን መጸለይ እንዳለ ግብረ ሕማማት ያስተምራል። ለምሳሌ ይህንን ማየት የምንችለው ገጽ 406 ላይ ስትሄዱ ለሙታን ለሞቱ ሰዎች ወደ መቃብር ለወረዱ አፈርነና ወደ አፈርነት ትመለሳለህ እንዳለው ቃሉ ለሞቱ ሰዎች መጸለይ እንዳለ የሚያስተምር መጽሐፍ ነው። ሰው ከሞተ በኋላ ጸሎት ያስፈልገው። የሚገርማችሁ ነገር ይሄ ሁሉ ታሪክ የተበለሻቸ ታሪክ ግብረ ሕማማት የተባለ መጽሐፍ መጽሐፍ ቅዱሳዊ መሆኑን በደንብ አድርገን እንናገራለን። የዓለም መድኃኒት ማርያም ናት ብሎ ተጽፏል። 447 ገጽ ላይ ስንሄድ ማርያም የዓለም መድኃኒት ናት። የዓለም መድኃኒት ማን ነው ተብሎ በሰሙነ ሕማማት የሚከበረው? ክርስቶስ አይደል? ክርስቶስ በሚውልበት ክርስቶስ ይከበራል በተባለበት ስፍራ ላይ ማርያም የዓለም መድኃኒት ናት ተብሎ ተነግሮላታል። ይሄስ እንዴት ነው የሚሄደው? ስንት አምላክ ነው ያላት ኦርቶዶክስ? ስንት አምላክ ስንት አዳኝ ሊቃውንቱ። የሚገርማችሁ ነገር ኢየሱስ ነው መድኃኒት። ክርስቶስ ስለኛ መከራ ተቀበለ፣ ስለኛ ሞተ፣ ስለኛ ተገረፈ፣ ስለኛ ደቀቀ፣ ስለኛ ቆሰለ፣ ስለኛ ደሙን አፈሰሰ፣ ስለኛ መከራን ተቀበለ፣ ተተፋበት ተብሎ በሚተረክበት ሳምንት ማርያም ያለ መድኃኒት ናት ብሎ መተረክ ከዚህ የበለጠ ውርደት፣ ቅዠት፣ መንቀዥቀዥ የለም። አዎ ሰው ስለ ሕማም ስለ ክርስቶስ መገረፍ፣ መቁሰል፣ መድቀቅ እንደገና ደግሞ የሾህ አክሊል ሲደፋበት እንደዛ ደሙ ሲፈስ ምራቅ ሲተፋበት ቅድም እንዳልነው ምንድነው ሲገፉት አልተናገረም፣ በአፉ ተንኮል አልተገኘበትም ምናምን የሚል መጽሐፍ ቅዱሳዊ አስተምሮ አይደለም ያዝ። እንዲያው ግብረ ሕማም ብሎ ውጪው እንዲያው መርጌታ ከዛላ ይሄ መጽሐፍ ከመጀመሪያ አንስተህ እስከ መጨረሻው ስትመጣ ኢየሱስን የወከለ መጽሐፍ አይደለም። አሁን እኮ የኛን ውይይታችን ሰሙነ ሕማማት ኢየሱስ ነው የሚከበረው ብለው የሚሟገቱት ኦርቶዶክሳውያን ኢየሱስ አይደለም የሚታሰበው። ለምንድነው ሰሙነ ሕማማት የምታስበው? ለምሳሌ ያለ ጫማ የምትሄዱት ለምንድነው? የምታዝኑት ለምንድነው? የምታለቅሱት ለምንድነው? የምትተክዙት ለምንድነው? ሱባኤ የምትገቡት ለምንድነው? ይህን ሁሉ ዋጋ የምትከፍሉት የምትሰግዱት ለምንድነው? ኪራይ ላይ ሶን እያላችሁ የምትንበረክ ይህን ያህል ውድቀት ይህን ያህል ድካም የምታደርጉት ለምንድነው ስትላቸው ለመታሰቢያ ነው። ለመታሰቢያ ከሆነ ግብረ ሕማማቱ የሚያወራው ውሸት ነው።
እንዴ ለዩ ኢየሱስን። ወይ ኢየሱስን ለይታችሁ አክብሩ ወይ ማርያምን ለይታችሁ አክብሩ። ይሄ መጽሐፍ እያወራ ያለው ስለ ማርያም ታምረ ማርያም ነው እያወራ ያለው። ለምሳሌ ለስዕል መስገድና ለስዕል ማጠንን ያስተምራል መጽሐፉ ያወራል። ታውቃላችሁ መልካ ስዕል አለው ራሱ። የሚገርመው ነገር እዚህ ጋር መልካ ሕማማት ላይ ስንገባ መልካ ሕማማቱ ላይ ስንገባ መጨረሻው ላይ ነው ያስቀመጡት። ሰሙነ ሕማማት የሚነበበው መልካ ሕማማቱ ላይ ስንመጣ የሚገርማችሁ ነገር ለስዕል ማጠን፣ ለስዕል መስገድ፣ ለስዕል መንበርከክ ይሄን ሁሉ ያስተምራል። ታዲያ ከታምረ ማርያም ምን ተለየ ይሄ መጽሐፍ? ታምረ ማርያም እኮ ነው። ታምረ ማርያም አሁን እኔም ያልኩት እኮ ርዕሱን መጽሐፈ ግብረ ሕማማት ብለው የሕማማት ስራ መጽሐፍ ብለው ከጻፉ በኋላ ችግሩ ውስጡ ይዘቱ ምንድነው ሲባል ታምረ ማርያም ታምረ ማርያም የሚለውን ርዕስ አላስገቡትም እንጂ ማርያም የሚገባ ታምረ ማርያም ነው። ወለተ ኢያቄም ወሐና ሰላም ለኪ ስርጉት በቅድስና ሰላም ለኪ ደብረ መቅደሱ ለኖህ ሰላም ለኪ። አየህ የኖህ የመቅደሱ ደብር አንቺ ነሽ። ዛዳንኪ ወማያይህ አየህ ይሄ ሁሉ መልካ ያዳንሽው አንቺ ነሽ። ዘኮንኪ ካመ ተድባብ ሰላም ለኪ በዛዊተ ኩሉ ዓለም ሰላም ለኪ የዓለም ሁሉ ቤዛ መልካ ሕማማቱ ነው እኮ እንደዚህ የሚለው ዓለም ቤዛ ብለው የተሰቀለው ነው። ሰፋኒት ባርያም ሰላም ለኪ ይላል። በሰማይ የምትገዛ ገዥ ማርያም ናት እያለን ነው። የዓለም ሁሉ ቤዛ መልካ ሕማማቱ ላይ ስንመጣ የሚገርመው ነገር እንደዚህ ይናገራል። ከዚያ ምን ብሎ ይናገራል? ሳይልኪ ይምጻ ምስራቁ ለእሳት ሐዘን እስከ ይቆርር ሞቆ ይልና ማርያም ለኃጥ ጽድቁ ይላል። ለኃጢአተኛው ማርያም ጽድቁ ማናት? ማርያም ናት። አየህ ጽድቃችን ዘወራል። አሁን ይሄ ፈረሰ። የለም እኮ ዝም ብሎ ምስል እኮ ነው ያላቸው እንጂ የለም እኮ ኢየሱስ። እንምጣበት የሚገርማቸው ከዚያ ምን ብሎ ይናገራል? እንደዚህ እያለ ስብሐት ለከ አምላኬ ብሎ ከዚያ በኋላ ስለ ኢየሱስ ይናገራል። ከዚያ ስትወይን ዘነፈራስ ሰላም ለኪ ሰርግ ወክብር ወአራስ ሰላም ለኪ ወመቅደስ ቤተ ትእዛዝ ሰላም ለኪ ዘአሳይነኪ ወርህ ሰላም ለኪ ወዘአክሊልኪ ጓጽባ ሰላም ለኪ እያለ ይቀጥላል። ስለማን? ስለ ማርያም። የሚገርመው ነገር ወደ ኋላ ስንመጣ የሚያወራው እያንዳንዱ ነገር የሚገርም ነው። ስለዚህ እኛ እየተናገርን ያለነው ግብረ ሕማማት የተባለው መጽሐፍ ኢየሱስን ወክሎ የሚናገር መጽሐፍ አይደለም። የውሸት ድርሰት አጋንንት ሰዎችን ተጠቅሞ ደራሲውን ተጠቅሞ የተናገረው መጽሐፍ ነው። ስለዚህ ኦርቶዶክሳውያን ሰሙነ ሕማማትን ስታከብሩ ወይ ኢየሱስን አክብሩ ወይ ማርያምን አክብሩ። ለዩ የምታመልኩት